አምላክ እንድባል በመጽሐፍ ቅዱስ ማመን አለብን። ስለዚህ ሙላት እግዚአብሔርም ሰይጣንም የለውም። እግዚአብሔር ቃልን አማርኛ ፊደል ይበልጠዋል። ከሪያሊቲው መራቅ ነው አይደለም። አብርሃም ራርቱ ከእግዚአብሔር በላይ ማለት ነው። ከዚህ ውጭ አዲስ ነገር ቤተ መጠመቂያስ ነው ያረማል። እኛ በህይወት የለንም እያልከኝ ነው ወይ? 66 እኮ ያለ መጽሐፍ ቅዱስ ብዙ ችግሮችን እየፈጠረና ያበጣልን ያለው መጽሐፍ ቅዱስ ነው። ወደ ኋላ የሚባል የለም፣ ዘላለም የሚባል ነገር የለም። አቶ ዘላለም ነው ያለው። ውጪ የምንጠብቀው ግን ሀገር ውስጥ ያለ በጣም ብዙ ነገር አለ። ደንቆሮ ነው ማለት ነው። ትክክል አይደለም። እኔ በስትሮስ ሸናው እንባላለን አይደለም። ሃይማኖት አንቺ የለሽም። አሁን ስለዚህ ሁለቱም ለማኞች ተመሳሳይ ናቸው። ለማኝ ነው ያኛው ተቋም ሆነ። ስለዚህ ጥፋቱ እነሱ ጋር ሳይሆን ህዝቡ ጋር ነው። ዛሬ የምታያቸው ቲማቲሞች፣ ቃሪያዎች ዛሬ ዓመት ልጅ ሆኖ መንገድ ላይ ታያቸዋለሽ። ህይወትስ ምንድነው በአንተ አመለካከት? ሞትስ ምንድነው በአንተ አመለካከት? ምንም ነገር ኤክስታ ያደርግ። ሰላም ጤና ይስጥልን ውድ የኒቤሮ መልቲሚዲያ ቤተሰቦች እንደምን ከረማችሁ? ይህ በኒቤሮ መልቲሚዲያ የተዘጋጀ የሚቀርብላችሁ ሌላኛው ገጽ ፕሮግራማችን ነው። ዛሬም ደግሞ በተለመደው መልኩ አዲስ እንግዳ ይዤ ቀርብ ያለውኝ፣ አብራችሁን ቆዩ። ሙላት እንዴት ነህ? ሰላም ነው። እንዴት ነው? አማን ነው ወይ? አለን። በእርግጥ እኔ ተመልካቾች ሳይድ አድርጌ አንድ ጎን ብቻ እየጋበዝኩ እንዳልሆነ እንዲሰማቸው ማድረግ እፈልጋለሁ። በተለያየ መልኩ በሃይማኖት ቦታ ላይ ያሉ የሃይማኖትን አስተምሮ የሚያውቁ ሰዎችን በግሌም ለማግኘት በሌሎችም ሰዎች ለማገናኘት እየሞከርኩ ነበር። ለማግኘት በሰዎችም አድርጌ እየሞከርኩ ነበር። አብዛኞቹ የኔን ስልክ ካንዴ ካናገሩ በኋላ ድጋሚ ስልኬን አያነሱም። አይ ቲንክ እዚህ ወንበር ላይ መጥተው መቀመጥና ቻሌንጅ ማድረግ ፍላጎት ያላቸው አይመስለኝም። እና ተመልካቾች እንድትረዱ የምንፈልገው ነገር ይህ መልቲሚዲያ ሁሉንም ሰው እዚህ ኢንቫይት አድርጎ እውቀት አለው፣ ትምህርት አለው፣ ለሰው ልጅ መሰረታዊ ጥቅም ይሰጣል እና ደግሞ ያው ለምንፈራው ለቀጣዩ ህይወታችን ዘላለማዊ ህይወት ወይም ዘላለማዊ ሞት መልስ ሊሰጥ ይችላል የሚሉትን ነገሮች ሁሉ ነው እየፈለግን ያለ ነው። እና እናንተም ብትሆኑ በልባችሁ ያለ እንትና እዚህ ላይ ቢቀርብ ብላችሁ የምታስቡትን ሰው ጀስት ኢንቫይት አድርጉልን፣ እንቀበላለን። ወደ ዛሬ ቶፒካችን ስንገባ ሙላትን እንዴት እስኪ ራስህን ለተመልካቾቻችን በምን መልኩ ማስተዋወቅ ትችላለህ ወይ ደግሞ ታስተዋውቃለህ? ወይ ደግሞ ራስህን አስተዋውቅ። ችግር የለም። ያ እንግዲህ ዝም ብለን ዘመን አለ ብለን እናስብና በአሳምሽን ለዘመናት የፍልስፍና ሳይንስ ሃይማኖት ምናምን የምትይው ዝም ብሎ የውሸት አይደንቲቲ ሲፈጠር ነው የኖረው። ሁሉም ተመሳሳይ ናቸው። አይደንቲቲ ሲፈጥሩ ናሬሽን ስቶሪ ሲፈጥሩ ነው የኖሩት። የውሸት ጊዜ ፈጥረዋል፣ የውሸት ሁኔታ ፈጥረዋል፣ ቦታ ፈጥረዋል፣ ቋንቋ ፈጥረዋል። ግን በዛ ሌብል እየተደረገ አንቺን የሆነ ስም ሰጥተውሻል። ሙላት ብሎኛል። አማርኛ ፊደል ሙላት የሚል 3 ፊደል ማለት እና ከእንትና ከሆነ ስም ከስም የተወለደ ከወይዘሮ እንትና ከአቶ እንትና ምናምን የተወለደ ኢትዮጵያዊ ጥቁር አጭር ወጣት እንትኖች ብዙ እንትኖች አይደንቲቲዎች ሌብል ተደረገናል። እና እነዚህ ደግሞ ይሄ ሰልፍ አይደሉም ማለት ለምሳሌ ብሔር አለሽ አንቺና ብሔርሽ የተለያያችሁ ናቸው። አንቺ ብሔር አለሽ ነው እንጂ አንቺና ብሔርሽ የተለያያችሁ ናቸው። ስም አለሽ ነው እንጂ ስምሽን አይደለሽ ግን ስም አለኝ ትያለሽ። አገር አለኝ ትያለሽ አገርሽን ግን አይደለሽ። አለኝ ክሌም በማድረግ ነው ነገሩ ኤክስት ያደረገ እንጂ እስኪ ይሄ ክሌም የሚያደርገው አካል አለ ወይ? አገር አለኝ የሚለው ስም አለኝ የሚለው ወንድ ጾታ አለኝ የሚለው የትምህርት ደረጃ አለኝ የሚለው ሀብታም ነኝ ድሃ ነኝ ዋሬቨር ክሌም የሚያደርገው አካል በምን ፎርም ኤግዚስት ያደርጋል? ኖበዲ ኖውስ ብሎ አይሰልፍ ብሎ ይቆማል። እኔ ያለ የሚዘባረቅ እንትን አለ። እኔ አማራ ነኝ፣ እኔ ኦሮሞ ነኝ፣ እኔ ትግሬ ነኝ፣ እኔ ኢትዮጵያዊ ነኝ፣ እኔ እንደዚህ ነኝ ምናምን ያለ ክሌሚንግ ብቻ ነው ያለው። ይሄ ደግሞ እንግዲህ ከቋንቋ በፊት ኤግዚስተንስ የለውም። ቋንቋ ከሌለ የለም። ስለዚህ እኔ ክርስቲያን ነኝ ሲልሽ ያስደነግጣል። አሁን ብትይኝ አንቺ ይሄ ፀጉር ክርስቲያን ነው፣ ይሄ አይን ክርስቲያን ነው፣ ይሄ እጅሽ ሙስሊም መሆን ይችላል ወይ ኢትዮጵያዊ ወይ ቻይናዊ መሆን ይችላል። መተንፈስ አገር ይኖረዋል። መተንፈስ ቻይናዊ ይሆናል። መሽናት እንዲህ ማውራት አሜሪካዊ ሊሆን ይችላል። የለም እና በዛ ስቶሪ ኬድሽ ሙላት ልሻለሁ ኢትዮጵያዊ ልሻለሁ። ጀስት አሁን የተቸገርኩት እዚህ የሚመጡ እንግዶች በጠቅላላ ራሳቸውን ማስተዋወቅ የማይችሉ ናቸው ብዙ እና ተመልካቾች ደግሞ ልክ እዛ ጋር በቃ ይደነግጣሉ። ምንድነው እየተካሄደ ያለው የሚለው ነገር። በእርግጥ እኛ ያልደረስንበት እንጂ እየተደረገ ያልሆነ ነገር ኢትዮጵያ ውስጥ የለም። አሁን ስፔሻሊ ይሄን ብሮድካስት ከጀመርኩ በኋላ የተረዳ ያለሁትኝ ከውጭ ነው እየፈራን ያለ ነው። እንትን ሊመጣብን ይሆናል እንትን አሁን ይሄን ሰሞን እየተባለ ያለ ኒው ኤጅ ሙቭመንት ምናምን ግን አሁን ስረዳ 20 ዓመት 30 ዓመት አልፎታል። ኢትዮጵያ ውስጥ በጣም ብዙ እንቅስቃሴዎች አሉ። ኢሉሚናቲ ቢባል አለ፣ ኒው ኤጅ ሙቭመንት ቢባል አለ። ይሄ ስም የተሰጠው ብዙ ነገር
ውጪ የምንጠብቀው ግን ሀገር ውስጥ ያለ በጣም ብዙ ነገር አለና ጀስትን አሁን አንተ ራስን አስተዋወቅ ያልኩበት ምክንያት ለመግባባት ያክል። ምክንያቱም አሁን አንተ ባልከው መልኩ ኦሮሞ ብትሆን አማራ ብትሆን ለአንተ ምንም የሚጠቅም ነገር የለም፣ አንተንም ሊገልጽ አይችልም። እሱን ሁሉም ሰው ያውቃል። ምንም አይደለሽም እንጂ ክርስቲያንም አይደለሽም፣ ሙስሊምም አይደለሽም፣ ወንድም ሴትም አይደለሽም። ኒው ኤጅ ሙቭመንት የሚባል እኮ የለም። የሚለውም እኮ ፊደል እኮ ነው ብሎ ያነበበውን ነገር ከየሰፈሩ የለቃቀመውን ነገር አምጥቶ ይላል። 666 ይልሻል። ዋትስ ዘ ሚኒንግ ኦፍ 666 ከ777 ከ888 የሚለይበት ነገር አይታይሽም። እንደው ካለም እኮ አሁን ክርስቲያን የሚለው ቢሆን ይሄን የሚለው 66 እኮ ያለ መጽሐፍ ቅዱስ ውስጥ በመጽሐፍ ቅዱስ ማመን አለብኝ። ያው 66 ውስጥ እንድገኝ ሰይጣን ያለው እኮ መጽሐፍ ቅዱስ ውስጥ ነው። እኔ በሰይጣን ሉሲፌሪያን ወይ ሰይጣን አምላኪ እንድባል በመጽሐፍ ቅዱስ ማመን አለብኝ። በመጽሐፍ ቅዱስ ማላመን ሰው ነው። ለምሳሌ እኔ ስለዚህ 66 ማላቀው መጽሐፍ እያስረዳከኝ ጭፍልቅ አታርግብኝ። አሁን ስለዚህ እያልከኝ ያለው አንድ ሰው ስለ 666 እንኳን ማስታወቂያ የሰራው ባይብል ነው እያልከኝ። ባይብል የሰራው ስለዚህ መጽሐፍ ቅዱስ የማያምን ሰው 66 ሊሆን አይችልም። ሊያምንም አይችልም። እንዴት ይሆናል? መጽሐፍ ቅዱስ ነው ኮንሴፕቱ ያለው። መጽሐፍ ቅዱስን መቀበል አለበት መጀመሪያ 66 ለመሆን። ኦኬ ሰይጣንን ለማመን እኮ መጀመሪያ መጽሐፍ ቅዱስ መቀበል አለብኝ። ሳይንስ ላይ እኮ ሰይጣን የለም፣ ፍልስፍና ላይ ሰይጣን የለም። ስለዚህ መጽሐፍ ቅዱስ የማያምን ሰው ሰይጣን አምላኪ ሊሆን አይችልም። አለን ብሎ ላይቀበል ይችላል። እንዴት ሊቀበል? መጽሐፍ ቅዱስ ካላመነ አይቀበለውም። ሲጀምር ሰይጣን ያለው ከመጽሐፍ ቅዱስ ውጭ ሰይጣን የለም። ብዙ ችግሮችን እየፈጠረና ያበጣልን ያለው መጽሐፍ ቅዱስ ነው። እኔ እንደዚህ አስባለሁ። ሰው ይሄ ገነትና ሲኦል የሚባል ነገር ባይኖር ወይም ደግሞ ቅድም እንዳልከው ባይብሉ ባይነግረን ኖሮ እግዚአብሔር ጉዳያችን ላይሆን ይችል ነበር። አሁን ሰይጣንን የምንፈራው ምናምን ሲኦል ውስጥ የሚገርፈን የሚቀጠቅጠን በሳት የሚያቃጥለን ስለሚመስለን፣ እግዚአብሔርን ደግሞ የምንወደው በገነት በኤደን ገነት በሚባል ስፍራ ላይ በቃ ምግብ እያበላ ስለሚያኖር ነው። ባይሆን ኖሮ የሰው ልጅ ባያቅ ኖሮ ያንን እግዚአብሔርን ጉዳይ ይለው ነበር። አክቹዋሊ አሁን ጉዳይ ብሎታል። አሁንስ የሚለው ሌላ ጉዳይ ሆኖ አሁን ጉዳይ እኮ አላለም። ለመሟሟቅ ካልሆነ በስተቀር ለእድር ለቀብር ምናምን ካልሆነ በስተቀር ስለዚህ የትቀበራለው ፍራቻ ነው እንጂ ያው እየገደለ ነው እያመነዘረ ነው። ያው የሚፈልገውን ነገር ሙሉ አቅሙ እያደረገ አይደል ሰው ያለው አሁን ዓለም ላይ እየተተኮሰ ነው አይደል? አሁን በሰዓት እየተራረደ ነው አይደል? እየተሰራረቀ ነው አይደል? ሃይማኖት የለውም የሚሰርቀው ሰው ሌባው ሃይማኖት የለውም አለው። አሁን ይሄ ኮራፕሽን እየሰጠ እየተቀበለ ያለው በየክፍለ ቢሮ ብትሄጂ አለ አይደል? ሃይማኖት የላቸውም። አንድም ነገር አልተቀነሰም። በነገራችን ላይ ፈርተውትም አያውቁም። አክቹዋሊ ፕራክቲካሊ ስቴጅ ማስመሰል ነው ጨርቅ ነው። ዞሮ ዞሮ ማስመሰል አክት ነው የሚፈጥሩት። እሑድ ነጠላ ለብሰው ወደዛ ሄዳሉ። እንደዚህ ምናምን ለብሰው ዘለው ተማሙቀው በላይ ሲስተምና ሳውንድ ሲስተም ይመለሳሉ። ከሰዓት በሙሉ አቅማቸው ፍላጎታቸውን ይፈጽማሉ። ሌላ ምን አለ? አሁን ሲሳደቡ ቲክቶክ ላይ ገብተሽ ይሄን አስተያየት ስታይ እናትህን እንደዚህ ላድርጋት ነው የሚለው ሃይማኖት። ታዲያ ማን ነው የሚለው? አይደል እዛ ውስጥ ታች ያለው ስድብ ኮፕታዩ ቀጥሎ ከዚህ ንግግር በኋላ ሃይማኖት ያለው ሰው ሃይማኖት የሌለው ሰው አይደለም የሚሳደቡ። ሙስሊም ነኝ ክርስቲያን ነኝ ጴንጤ ነኝ የሚል እኮ ኒው ኤጅ ምናምን እያለ 66 ናቸው እያለ የሚመጣው ማን ነው? ሃይማኖት ያለው ስብከት ቦታ ግን ይህን ሲመታ ይህን ስጠው ባልንጀራህን እንደ ራስህ ውደድ ምናምን እያለ አፉን ሲያሞጠሞጥ ታያለሽ። ትልቁ ጥያቄ መሰረታዊ ጥያቄ ሁሉንም ሰው የምጠይቀው ጥያቄ ሃይማኖት ለሰዎች ምን ጥቅም አምጥቷል? አሁን እንግዲህ በየት ሌቭል ነገሩ እንደምናየው አላውቅም። አሁን እንደ ሃይማኖት አለ ብለን ለእኔ አይደለም ሃይማኖት አንቺ የለሽም። አሁን ለእኔ አይተዋለሁ አጠገብን ያለው ለእኔ አሁን ምንም ነገር ኤክስታ ያደርግ እንትን ነው። ልክ የህልም አይነት ኤክስተንስ ነው። በህልምሽ ዛፍ ታያለሽ፣ ዛፉ አለ ማለት አይደለም። ስትነቂ እኮ ዛፉ የለም። በህልምሽ ፀሐይ ታያለሽ፣ ዋና ትዋኛለሽ። በህልምሽ አዞ ያባርርሻል፣ ትሮጣለሽ ፈርተሽ። ደግሞ አለ የሆነ በህልም የሚያሯሩጥ ሁሌ የማይለቅቅ በህልም ትጮያለሽ። ያ ማለት እስክትነቂ ድረስ እውነት ነው፣ ሪል ነው። ትጮያለሽ፣ ምናምን ትሮጫለሽ፣ ትበሪያለሽ። የማታደርጊው ነገር የለም። ፀሐይን ታያታለሽ፣ ፀሐይ አለች፣ እግዚአብሔር አለች፣ ሃይማኖት አለች በህልምሽ እና በህልምሽ ኤብሪ ነገር አሁን በሆነ ያለ የምትይውን ነገር ኤክስፒሪየንስ ታደርጊዋለሽ። ስትነቂ ግን የለም፣ ውሸት ነበር። ያ መሬት አልነበረም፣ ያ ሰማይ አልነበረም፣ ያ ውሃ አልነበረም፣ ያ ያስደነገጠች ነገር አልነበረም፣ ያ ደስ ያስባለች ነገር ኢሞሽን የፈጠረው ነገር የለም። ኦንሊ ዘ ኢሜጅ። ስለዚህ ያልከኝ ያለኸው አሁን እንደገባኝ ትክክል ካልሆንኩ ታርመኛለህ። በህልማችን የምናየው ነገር ስንነሳ እንደሌለ ሁሉ ይሄም የለም። አሁን አለ ብለሽ የምታየው ነገር በሙሉ የለም፣ አንዱም የለም። ገንዘብ ማለት እንትን ፍልስፍና ወይም ሃይፖቴሲስ ምናምን እኮ አይደለም፣ ፕራክቲካሊ የለም።
ይሄስ በህልምሽ ትነኪዋለሽ። ይሄስ ትይኛለሽ። በህልምሽ እኮ ግድግዳ ይሄ ግድግዳ ነው። ትነኪዋለሽ፣ ያምሻል። በመታሽ ያምሻል በህልምሽ። ግን ይሄ ሰውነት ነበረ? ያ ቦዲ ነበረ? የለም። አሁን የሚለውን ነገር በህልሙ ይለዋል። ለዛ ነው አይንሽን ካልከፈትሽ ምንድነው ልዩነቱ ብለሽ ነገሩ ያ ከሸወደሽ ህልም እንግዲህ እስክትነቂ ድረስ ውሸት መሆኑን አታውቂም አይደል? እውነት ነው አላውቅም። እሺ ይሄኛው እስክትነቂ ድረስ እንዴት ልታውቂ ትችያለሽ? ከየት ነው የምነቃው? ወዴት ነው የምነቃው? አዎ አሁን እሱ እኮ ነው እንግዲህ ከየት ነው የምነቃው ማለት አሁን በህልም ነው የጠየቅሽው ጥያቄ አክቹዋሊ እንጂ ውሸት መሆኑን ሪያላይዝ ስታደርጊ ማለት ነው። መረጃ ነው፣ ኢንፎርሜሽን ነው። ከአንቺ ነው የሚጀምረው። ይሄ ፓተርን ነው እንጂ ምንድን ነው ይሄ ከቋንቋ በፊት እስኪ አንድ ነገር አሁን ያለ ቋንቋ የለም ብለሽ አስቢና አሁን ላይ ሆነሽ ከቋንቋ ከዴፊኒሽን በፊትና ከዴፊኒሽን በኋላ ሁለት ዓለሞች ፍጣሪ። አይ ቋንቋ የለም ብዬ ከማሰብ አንድ መናገር የማይችል ሰው በራሱ እንደ ምሳሌ መናገር የማይችል ሰው እኮ በቋንቋ ነው የመሰረተው ነው። ሰውየውን በራሴ ቋንቋ አልመሰረተውማ። ምንድን ነው መናገር የማይችል ሰው? እነዚህ መናገር የማይችሉ ሰዎች አሉ አይደል? ንግግር መናገር ይሄ አሁን መናገር የሚመስልሽ ይሄ አሁን ለምሳሌ ይሄ አፍ ነው ይላል። አሁን በአፋችን እየተናገርን አይደል የሚመስለን? አይደለም እኮ ታዲያ ምንድን ነው የምናወራው? አይ በጆሪ እያወራሁ ነው። ይሄ አማርኛ ከዚህ ጣጣ ያለ እየወጣ ነው ይመስልሽ? እና ወደ አንቺ ጆሮ አማርኛ እየገባ ፊደል ምናምን ይመስልሽ? ታዲያ በአንደበቴ ይናገራል፣ በጆሮዬ እሰማለሁ። ኦኬ። ስለዚህ ምላስ አምስት የስሜት ሕዋሳቶቻችን አማርኛ ቃል ነው ማለት ነው። እነዚህ ጋር ያሉት ነገሮች በሙሉ ነው። አይ እሱማ ሲስተም ነው። ምን ሲስተም? የንግግር የምናስኬድበት ተፈጥሮ። የት ነው አሁን የአማርኛ ይሄ የሚወጣው? አሁን የቱ ጋር ነው? የቱ ጋር ስቶር ሆኖ ነው? አይ እንዴት ተጠራቅሞ የሚቀመጥ ነገር አይደለም እኮ። ምንድን ነው ታዲያ? በምን ፎርሙላ ኤክስ የሚያደርገው? እዛ አካሺክ ነው ማለት ኤክስተርናል ነው። ከአንቺ ውጭ ነው አሁን የአማርኛ ሰሚውም ተናጋሪውም ያለው ፊደል ነው፣ አየር ላይ ነው ያለው። ለምሳሌ ይሄን የምታየው የቱ ጋር ነው ያለበት ቦታ ነው። እያንዳንዱ የምታየው ያለበት ቦታ ነው። ኤክስተርናል ነው አይደል? ኤክስተርናል ነው። ኤቭሪ ነገር ኤክስተርናል ነው። ከአንቺ ውጭ ነው ያለው። ያን አንቺ ላይ የተጫነ መቃብርሽ ላይ ያለ ድንጋይ ነው። አሁን ስትሰሚኝ አሁን እየሰማሽ አይመስልሽ? መስማት ማለት አለመስማት ማለት ነው። ለምሳሌ ይሄ ያየሽው ነው፣ ያየሽው አይደለም። እንዳታይ እየከለከለሽ ነው። አሁን ከዚህ ውጭ ታያለሽ፣ ማየት ትችላለሽ? ወይዛ አልችልም። እየከለከለሽ ነው። የሚከለክልሽን መጋረጃሽን እንጂ የምታየው እንዳታይ እየዘጋብሽ እንጂ እንድታይ ያደረግሻል። የምታየው ነገር በሙሉ እንዳታይ የሚከለክል ነው። የምትሰሚው ነገር በሙሉ አሁን ከኔ ውጭ እየሰማሽ ነው፣ ዘጋውብሽ፣ ምንም ነገር እንዳትሰሚ ማለት ነው። ስለዚህ መጋረጃ ነው የንኩብሽ። ይሄ ንግግር ሌላ እንዳትሰሚ የሚያደርግሽ። ስለዚህ ይሄ ፐርሰፕሽን፣ ይሄ ፐርሲቬብል የምትይው ነገር ፐርሲቨሩን ፐርሲቭ እንዳያደርግ የሚከለክል ነው። እዚህ ጋር ስቆነጥሽ ሌላ ነገር በሙሉ ትገኝና እዚህ ጋር ፎከስ ታደርጊያለሽ። አእምሮሽ እዚህ ጋር ይመጣል። እዚህ ጋር በቆነጥሽ ደሆል ማሰቢያሽ አይደለም የሚሆነው፣ እዚህ ጋር ነው የሚሆነው። ስለዚህ ሌላ ነገር እንዳታደርጊ ነው አክት ማድረግ ብሎኬጅ እንጂ ሰው አይቶ አያውቅም፣ ሰምቶ አያውቅም፣ ተናግሮ አያውቅም፣ አስተውሎ አያውቅም፣ ገብቶትም ተረድቶም ምናምን አያውቅም፣ ተመናፍሶም ሃይማኖተኛ ሆኖ አያውቅም። ነኝ ማለት ግን ክሌም ነው። በቃ ኦንሊ ኤግዚስተንስ እንትን ላይ አሁን እዚህ ሜሞሪ ካርድ ላይ ያለው ሜሞሪ ካርድ ውስጥ ይሄ ልክ እንደዚህ ሪከርድ የተደረገ ሜሞ ካርድ ነው። ይሄ ዩኒቨርሲቲ ያለው ሆሎግራፊክ ነው እና ሲሙሌትድ ሪያሊቲ ነው። አፒራንስ እንጂ ሪል አይደለም። ኢት አፒርስ ኢት ኤግዚስትስ በት ኖት። ስለዚህ እኛ ቶም ኤንድ ጄሪ ወይ እንዴ እንደዛ ማለት ከሆነ እኮ የሆነ አካል እኛን እንደ ካራክተር ፈጥሮ እየተደበረብን ነው ማለት ነው። የሆነ አካል ራሱ እውቀት አይደል? አሁን የሆነ አካል እስኪ አንቺ ከእውቀት አሁን እንዳልከው ከሆነ ለምሳሌ ቶም ኤንድ ጄሪ ማን ክሬት እንዳደረገው አያውቁም እነሱ። ስለዚህ ይሄ ለምሳሌ ማን እንደፈጠረ ያውቃል? አያውቅም። ተፈጥሮ ይሁን ተወልዶ ይሁን ምናምን፣ ምክንያቱም ህይወት ስለሌለው። አሁን ሰው ህይወት አለው? ህይወት ምንድን ነው? አንቺ አሁን ህይወት አለሽ? መቼም ሞት አይደለሁም። ጎስት እኮ ነው። አሁን እዚህ ጋር የምታየው ከመቃብር በላይ ያለ ጎስት ነው እንጂ ህይወት ያለው የሚባል አንድም ነገር የለም። አንድም ሰው የለም። ምንድነው ህይወት ስትይ? ህይወት ራሱ ቢያውቀው እኮ በትምህርት ነው። ሞትንም መወለድ የሚለውን በትምህርት ነው የሚያውቀው። ሞትንም የሚያውቀው በትምህርት ነው። አንቺ ስለ ራስሽ የምታውቂው የሌላ ሰው ናሬሽን ነው። ሐውልትሽ ላይ የተጻፈ ጽሑፍ ነው የምታውቂው። ስም ሰጡሽ፣ አንቺ አይደለም ያወጣሽው። እስኪ ስለ ራስሽ በስተት ሰው ከነገረሽ ውጭ ወይም ስለ ሰው ከነገረሽ ውጭ አንዲት ነገር ንገረኝና $1 ሚሊዮን ልስጥሽ። $1 ሚሊዮን ይቅርና ንገረኝና እንደው ራስን በዚህ ልክ ቻሌንጅ አድርጊው። ጥያቄህን ክሊር አድርግልኝ። ስለ አንቺ ሰው ከነገረሽ ውጭ ሰው እንዲህ ነሽ ካለሽ ውጭ በራስሽ የምታውቂው አንዲት ነገር ንገረኝ። እየፈለኩ ያለሁት ራሴ ነው።
ለምን ትፈልጋለሽ? አለሽ ማለት እኮ ነው። ከፈለግሽውማ አለሽ ማለት እኮ ነው። እና ስላለው አይደል የራሴን የምፈልገው። ሁለታችሁ እንዴ የምትፈልጊው ምኑን ነው? ፈላጊና ተፈላጊ ሪያሊቲውን ሪያሊቲ ሌላ ነው። አሁን ስለ ራስሽ አንዲት ነገር ታውቂያለሽ? አሁን ባለንበት በዚህ ቴብል ላይ አንዲት ነገር ንገረኝ። ሴት ነኝ። ሴት ክለሽማ ሰው ነገርሽ አይደለም። ሴት መሆን የሚነግረኝ ተፈጥሮዬ ነው። ለምን መሰለህ? ሴት ነደፊሽ አንተ ወንድ አይደለህ? አይደለም ወንድም ሴትም ዴፊኒሽን ነው። ቋንቋ እኮ ነው የፈጠረው። ወንድ መሽኛ እኮ ነው። እኔ በስትሮስ ሸና ወንድ እባላለሁ። አንቺ ያለ ስትሮስ ሸኝ ሴት ትባላለች። መሽኛ ሴት ነው ይባላል። ሽንት ሴት ነው ይባላል። ስለዚህ አንተ ተወልደህ ይሄ እግር ሴት፣ ይሄ እግር ሴት፣ ይሄ እግር ወንድ ነው። ይሄ ጆሮ ወንድ፣ ያ ጆሮ ሴት። ቴክስቸሩ በሙሉ እኮ የተለያየ ነው። መለያየት ለምሳሌ መለያየቱ ሴትና ወንድ ያስብላል። አይን ማየት ነው። ማሽተት ነው አይደል? ሳምባ ሴትና ወንድ ይባላል። አሁን ያንቺ ሳምባ ሴት ሳምባ ነው። ይሄ ሳምባውን ሳምባ የቱ ጋር ነው የሚሄደው? ሴትና ወንድ ሲባል መሽኛ ላይ ነው ዘሎ የሚሄዱት ሰው ነው። እንደሱ ሳይሆን እኔ አሁን ለምሳሌ አንድ ሴት ከሆነች ኖርማል ተፈጥሯችን እንኳን ተፈጥሯችን የኔ ድምፅና ያንተ ድምፅ አንድ አይነት አይደለም። እሺ በተፈጥሮ የኤሊና የጥንቸልም ተፈጥሮ ይለያል። አዎ ስለዚህ አንዱ ሴት አንዱ ወንድ ነው። ኤሊ ሌላ ነው፣ ጥንቸል ሌላ ነው። አንዱ ሴት አንዱ ወንድ ነው። ግን በመለያየት አሁን ይልሽ የምትወስጂው ምንድን ነው? ሴትም አይደለሽም ወንድም አይደለሽም። እሺ ያልሽ ነው። ይሄ ነገሮች ነው። ከነገሮች ውጭ ማለት መናገር ማለት አሁን የሆንሽውንና የተባልሽውን መለየት ነው። አሁን ዲስታንሱ ያለው በሆንሽውና በተባልሽው ኖ ሴት ተብዬ ግን ሴት ከሆንክ ሪያሊቲ ነው የሚወራው ማለት ነው። ሴትነት ምንድን ነው? መጀመሪያ እንጂ ኤግዚስት እንዲያደርገው ሴት ከዴፊኒሽን ውጭ መኖር አለበት፣ ከላንጉጅ ውጭ መኖር አለበት። ለምን መሰለህ? እኔ አሁን ከባይብሉ ውጭ ያለው ሰው አይደለሁም። እግዚአብሔርን አምናለሁ። ወንድና ሴት አድርጎ ፈጠራቸው የሚለው ሀሳብ ወይም ደግሞ ወንድና ሴት ተደርገው የተፈጠሩት አዳምና ሔዋን ከባይብሉ ካልወጣሽ በእሱ እንድታስረዳኝ ነው የምፈልገው። ሴትም ወንድም የለም ይላል ጳውሎስ። አሁን ሁሉም በክርስቶስ ተጠቃልሏል። አንዱ ነው ይላል። ሴትም ወንድም የሚባል የለም፣ አሕዛብም ምናምንም የሚባል የለም፣ ሮማዊም ግሪካዊም ባሪያም ጨዋም የሚባል የለም፣ የተገረዘ ያልተገረዘ የለም፣ ሴት ወንድም የለም። ከጳውሎስ ይልቅ እኮ ራሱ ኢየሱስም እኮ ብሏል። ስለዚህ ኑሮ እንደመላክ ነው፣ አታገቡም፣ አትዋልዱም ምናምን። እንደዛ ከሆነ ለምን ሴት ያልሽ? በዛ የምታምኝ ከሆነ አልወጣሁም ስላልሽ እኮ ይኸውልህ፣ ያ ማለት ግን እኔ ሴትነቴን አያስተወኝም ነው የምልህ። ሊያስተወኝ አይችልም። ለምን? ምክንያቱም ሲፈጥረኝ እግዚአብሔር ሴት አድርጎ ስለፈጠረኝ። አሁን ሴት አድርጎ እኮ አልፈጠረሽም። መቼም አንደኛ ፈጠረኝ የሚለው ኮንሴፕት ራሱ ትክክል አይደለም። የህፃናት ተረት ነው። አልተፈጠርኩም። የቱ ጋር ስትፈጠር ያው የተፈጠርሽበትን ፖይንት አታመጫትማ። አሁንም ሲፈጠር እኮ አታይም። አሁን አለናል። ለምሳሌ 30 ዓመት ሆነሽ በዚህ 30 ዓመት ውስጥ እግዚአብሔር የሆነ ነገር ሲፈጥር አይተሰቃለች? አላውቅም። አሁን የትም ቦታ ታይቶ አያውቅም። ሲፈጥር ላይቭ አሁን ብዙ ልጆች እየወጡ ነው አይደል? ከማህፀን ዛሬ የተረገዙ አሉ፣ ዛሬ ማታ የሚረገዙ አሉ። ብዙ ዛፎች ቅጠሎች ተቋርጦ አያውቅም። ግን ሲሰራ አይቶ የሚያውቃል የለም። ስለዚህ ብሽ ፈጠረኝ ምናምን ትያለሽ እንጂ እንትን አይደለም፣ ሎጂካል አይደለም። የትም ተፈጥሮ አያውቅም እንጂ ምንም የተፈጠረም የተወለደም የተአራም የተሸና ምናምን የለም። ዝም ብሎ ተረት ነው ልበለው ነው እንጂ እኔ ማህፀን ለምሳሌ ከሆነ መጀመሪያሽ ያንቺ መጀመሪያ ማህፀን ተብሎ ተወለደ የሚባለው የሚጀምረው ከማህፀን በፊት ከመወለድሽ በፊት ማህፀን ውስጥ ነበር። የውሸት ጊዜ ያለ 9 ወር እንበለው። ከዛ ከማህፀን በፊት ደግሞ ነበርሽ ጉልት ላይ ነበርሽ። ቲማቲም፣ ቃሪያ፣ ድንች ሆነሽ ጉልት ላይ እየተሸረሸርሽ ነበር። ታዲያ ከጉልት በእናትና አባትሽ በሉት። ጉልት ላይ ያየሽው የዛሬ አሁን እኮ ጉልት ዛሬ የምታያቸው ቲማቲሞች፣ ቃሪያዎች የዛሬ ዓመት ልጅ ሆኖ መንገድ ላይ ታያቸዋለሽ። ስፐርምና ኤግ የሚሆነው እሱ ነው። ዜን ከጉልት በፊት ደግሞ ብትሄጂ ማሳ ውስጥ አሉ፣ ጫካ ውስጥ ፍየል ሆኖ በግ ሆኖ ሳር ሆኖ ጎመን ሆኖ ምናምን አለ። እሺ ከጎመን ከመሆነ በፊት ብትይ አፈር ሆኖ አለ። አፈር ከመሆነ ብትይ ፈረስ ሞቶ በሱሶ ዛፍ ሞቶ እያልሽ ያበቃል። ይሄንን አሁን ላይ አምጪው፣ ከታይም ውጭ አምጪው። ሶ ዲስ ኢዝ ራኒንግ ይሄ ነው። ስለዚህ እኔ ማለት የሆነ ጊዜ ጉሊት ላይ የነበርኩት ይማለኝ ከዛ ደግሞ ከዛ በፊት ሊድ ካልኩ የፈረስ ብስባሽ ምናምን ሰው ማለት እንደዚህ ነው። ኤክሰለንት። አሁን ለምሳሌ እኔ ስመጣ ትናንትና ያጋጠመኝ ልንገርሽ። ጠዋት ስወጣ አንድ ፍየል ታስራለች። ቁርስ ደርሷል ስል የሆነ ሆቴል አይ አልደረሰም አሉ። ስመጣ ማግኘት ትችላለች ብዬ አሰብኩ። 7 ሰዓት ላይ ስመጣ ቅቅል ሆና ጠበቀች። ስሟን ቀይራ ጠበቀች። ቅቅል ሆነች ከፍየል። ከዛ በኋላ እንትና 11 ሰዓት ሲደውልልኝ ሽተድላ ሲደውልልኝ አቤት ያለው ያ የበላሁት ነገር ነው። ተድላ ፍየል አረ ተናገረችው። ማንም አሁን የሚያወራው እኮ የትናንትናው ቲማቲም፣ የትናንትናው ቃሪያ፣ የትናንትናው ድንች። እግዚአብሔር የብሬ ነው ታሩ ይሳካል። ሌላ ምን እንትን ይሆናል? ከበላሽ ውጭ ሌላ ምን ትሆኛለሽ አንቺ? ለምንድን ነው ያልነገሩን እንደዚህ መሆኑን?
መነገር አለበት እንዴ? አታውቂውም? በሆነ ጊዜ ቲማቲም እንደነበርኩ አላውቅም ነበር። አሁን እኮ የሚያወራኝን አውቀዋለሁ። ቁርስ የበላሁት ነው። ጌታ ሆይ። እሺ፣ ስለዚህ እንቀጥል። እሺ፣ ሀሳብን የገደብኩት እንዲሆን አልፈልግም፣ ግን ከጥያቄዎች ጋር አያይዘህ የራስህን ሀሳብ እንድታስጠባርቅ እፈልጋለሁ። ለምን እኛ ሁላችን እዚህ ከባይብል ውስጥ መውጣት አቅቶን እየተንደፋደፍን ያለን ሰዎች ስለሆን አብዛኞቻችን። ሰው ከሃይማኖት ነፃ ቢሆን ማን ነው የሚጎዳው? አሁንም እንዳልኩሽ እንግዲህ ያው ተመልካቾችክም አድማጮችክም ራሱ የሃይማኖት ሰዎች ስለሆኑ ሀሳብህን እንዲረዱ ሃይማኖት የምትይው ነገር ለእኔ የትኛውም ንግግር፣ ባህል፣ ፖለቲክስ፣ ፍልስፍና፣ ሳይንስ ተመሳሳይ ነው። ሪከር የሚያደርግ ሲምቦሊክ እንትን የፈጠረው ምናምን ነው አይደለም ይሄ ያለ የለም ምናምን የፈጠረው ነው። ልዩነት የለውም እና ኤግዚስት ያደርጋል ኤግዚስት ለማያደርግ ግን አፒራንሱ ምን ይመስላል ወይ ሪሊጅን እንዳለ ሆኖ አፒር ሲያደርግ ምን ይመስላል ስትይ ለአንዱ ያሳረፈ ነው የሚመስለው፣ ለአንዱ ደግሞ የሁሉም ጦርነቶች መነሻ ተደርጎ ነው። አሁን ሳይንስ የሚጽፋቸውን ሂስትሪ የመዘገበውን እንትን ወደኋላ ብትሄጂ ከሁሉም ዋሮች ጀርባ ዳይሬክትሊ ኦር ኢንዳይሬክትሊ ሃይማኖት አለ። አሁንም እሱ እናያለን። እየመረቁ ሲሸኙ ዋር ላይ እናያለን። ወደ የትም የሚደረጉ የትም ዓለም ላይ ደግሞ ፐርሶናሊቲያቸውን ገብተሽ ካየሽው የትኛውም ሃይማኖት ውስጥ ሌቦች ናቸው መሪዎቹ፣ ውሸታም ናቸው፣ አጭበርባሪዎች ናቸው። በሆነስ በሚያምልኩት አምላክ ስም ዘለው የሴት ዋሊት ውስጥ ወይ የወንድ ዋሊት ውስጥ ነው ዘለው ኪስ ውስጥ ነው የሚገቡት። የለማኝ ኔቸር ካየሽው አሁን ለማኝ ስለ እግዚአብሔር ይልቻል። እሺ በሰጣጩ 100 ብር እግዚአብሔር ይስጥሻል እንጂ ለኔ ይሰጠኛል ብሎ አያስብም። ለኔ እግዚአብሔር ይሰጠኛል ብሎ አይደለም የሚያስበው። አንቺ ነሽ የምትሰጪኝ ለኔ፣ ለአንቺ ግን እግዚአብሔር ይስጥሽ ነው የሚልሽ። እርድና ነው አይደል? ሃይማኖትም እንደዛ ነው። ለሱ እግዚአብሔር እንደማይሰጥ ያውቃል። ሁሉም ሃይማኖት ከአንቺ ነው የሚወስዱት ለነሱ፣ ለአንቺ ግን እግዚአብሔር ይስጥሽ ነው የሚልሽ። ከሰጠ እኮ ለነሱ ይሰጣቸው ነበር። ስለዚህ ሁለቱም ለማኞች ተመሳሳይ ናቸው። ተመሳሳይ ናቸው። ለማኝ ነው ያኛው ተቋም ሆነ የልመና ተቋም ነው። ይሄኛው ግለሰባዊ ኢንስቲትዩሽንና እንትን የሚሆን እንጂ ሁሉም ለአንቺ እግዚአብሔር ይስጥሽ፣ ለእኛ ግን እሱ ስለማይሰጠን አንቺ ስጪ ነው ለኮንሴፕቱ። ከዛ ሁሉም የኛውም እንትን የሚለው ምንድን ነው? ለምሳሌ አንቺ መሬት ልትመሪ እዚህ መስተዳድር ለሪል ስቴት የሆነ ቦታ ላይ መሬት ስትፈልጊ ሄደሽ የምታናገሪው ተቋም አለ። እነዚህ ደግሞ ከሞትሽ በኋላ ሰማይ ቤት ሄደሽ ለመኖሪያ ቤት ስትፈልጊ ሄደሽ የምታናገራቸው ተቋማት ናቸው እና ቀብድ የሚቀበሉች ናቸው። እዚህ ቀብድ ሰተሽ እዛ ቤት እንምራህ ነው። ማርና ወተት ሄደሽ የምጠጪበት ወተት ለምሳሌ ማርም ወተትም አልወድም በአጋጣሚ ነው። ስለዚህ አልፈልገውም ያ ነው። ስለዚህ እንትና ሄደሽ የዘላለም ህይወቱን ተብሎ ዘላለም መኖርም እኮ ራሱ ያስጠላል። ካለ አሁን ትሪሊየን ዓመት መኖር አያስጠላም? ቢሊየን ዓመት መኖር አያስጠላም? ካለ በቃ እንደዚህ የሚጃጃሉ እኮ እንትን ናቸው። ልብስ አዘጋጅተሽ አንዱ ፂሙን ያሳድጋል፣ አንዱ ሽሮ ሜዳ ሄዶ ጋቢ ገዝቶ ይጠበጥባል፣ አንዱ የሆነ ነገር ያገናል ጋር የእግዚአብሔር ሰው ነኝ ወይ ፓስተር ነኝ ነብይ ነኝ ይላል። ብቻ የሆነ ነገር በሆነ ስም ሾጠጥ ብሎ ይመጣሉ። ያጃጅልሻል ማለት እንትኑ አሁን ፓስተር ስታይ መንገድ ላይ አታውቅም? ያስታውቃል። ጫማ አድርጎ እዚህ ጋር ውጥር አድርጎ ምናምን ስኪኒ ምናምን ታደርጎ እዚህ ጋር ውጥር ብልቱ እንኳን እንዲታይ አድርጎ እዚህ ጋር ፀጉሩን ስኩዌር ምናምን አድርጎ ቅባት ምናምን ተከምሮ ዝብሽ አይተሽ ታውቂያለሽ። ለምን ተለየ ስትይ ኮመርሽ ንግድ ራሱን እየሸጠ ነው። ራሱን ለገበያ እንትን እያለ ነው። ቄስ ስታይ ታውቂያለሽ። ሼክ ስታይ አታውቂም። ሙስሊም ስታይ አታውቂም። እዚህ ጋር በልዞ እዚህ ጋር ቀይ ቀለም ተቀብቶ ይሄና ለምን ተቀባ ቀለም ተቀባ ስትይ ፐርፐዙን ታውቂያለሽ። ስለዚህ አንድ እንዳልሆን ነው። እኔ የተለየሁ ነኝ ነው። እኔ አሁን ራሴን ከሌላው ለይቼ ከመጣው ምንድን ነኝ ነው? የተለየሁ ነኝ፣ የተመረጥኩ ነኝ፣ የሆነ ነገር ነኝ። ራሴን እየሸጥኩ ነው ማለት ነው። ሞት ብስብስነት ማለት ይሄ ነው። መሽተት ማለት ይሄ ነው። ራስን ሴፓሬት ለማድረግ መሞከር፣ በምሁር ስም፣ በተማረ ስም። ታይትል ዶክተር የሚባል ታይትል የማይወድ ሰው አለ? ለምንድን ነው? ሊለይ እኮ ነው። ሾጠጥ ብሎ እኮ ሊለይ ነው። እና የተሻለ ከማርኬቱ የተሻለ ነገር ከላይ ከፍታው ለማንሳት ነው። ሚስትም ከፍታው ለማንሳት ወንበር እያንዳንዱ ቦታ ላይ ከፊት ለመሆን ነው። ኢንጂነር እንትና ዶክተር ኢንጂነር ምናምን ሲል ጤነኛ ነው የምትሻንች እንጂ መንጠልጠል ያለበት ሰው
አደባባይ ላይ ለምንድን ነው ሸጠጥ ለምትጣው ስትይው ፐርፐዙ አንቺን ወደኋላ ለማስቀረት እሱ የሆነ ቦታ ለማግኘት ሌላ እንትን የለብሽ። ሼክ ቄስ ምናምን ዲያቆን ተብሎ ሲመጣ እንትን አይደለም። ምንድነው ስፒሪቹዋል ሪያልም ላይ ካለ ብለሽ አስቢና በሌላ መልኩ ስለሆነ ማንነቱ ዝም ብለን በሚሉት እንኳን ብትሄጂ እንዴት እግዚአብሔር ዲያቆን ጋር የተለየ ሪሌሽን ይፈጥራል? የኛ ዲያቆናት ጋር እስኪ ከወሎ እና ከትግራይ እና ከጎጃም ጋር ነው የተለየ ሪሌሽን የሚፈጥረው። ዲያቆናት ታገኘውና ሐረር ብትሄጂ ወይ ጂንካ ቦንጋ ብትሄጂ፣ ስለዚህ ከሰሜኑ ክፍል ጋር የሚገናኘው ከዛ ደግሞ ኢየሱስ ደግሞ ምናምን ተብለሽ ከወላይታና ከወላይታም ደግሞ የሆነች ሰፈር ውስጥ ከሚፈለፈሉ 8ኛ ክፍል ማለፍ አቅጧቸው ቸርች ከፈተ ልጅ እያሉ እንደ ቢዝነስ። ስለዚህ ጭስ አልባ ኢንዱስትሪ ማለት ነው ሃይማኖት። ሰላም ይሰጣል፣ ያሳርፋል፣ ራሱ አሳርፎታል። ካሳረፈው ከአንቺ ይለምናል። ለምን የራሱ አንቺ ደብተር ላይ ሊጸልይልሽ ይችላል፣ ያንቺ ቼክ ላይ ሊጸልይ ይላል። ለምን የራሱ ቼክ ላይ አይጸልይም? የቸርቹ ቼክ ላይ አካውንት ላይ አይጸልይም? የቸርቹ አካውንት ላይ ለምን ብርጁ ብሎ አይገባም? ፕሮስፐሪቲ ብለሲንጉ ምናምን ለምን አንቺን እነሱ የሚሉሽ እግዚአብሔር ራስ እንጂ ጅራት አላደረገህም ብሏል። ሰጭ እንጂ ተቀባይ አላደረገህም ብሏል። ለምን አይሰራባቸውም? ተቀባይ እኮ ናቸው፣ ሰጭ እኮ አይደለም። ሰው ዝም ብለሽ ሰው ስለደነዘዘ ይጫወትበታል። አቀድሜ ጠየቅሽ። ስለዚህ ጥፋቱ እነሱ ጋር ሳይሆን ህዝቡ ጋር ነው። እስማ ሁሉም ችግር እኮ ከራስ ነው የሚጀምረው። አንደኛ ራስን አይደንቲፋይ ማድረግ ነው የሁሉም ችግር ቤዙ። ሁለተኛ የሄድኩት እኔ ነኝ አይደል? ጌታን ተቀበል ሲሉኝ የተቀበልኩት እኔ ነኝ። ና ሲሉኝ እንዳትቀር ምናምን ሲሉኝ እሺ ብዬ ያልኩት እኔ ነኝ። ሰዋት እና ሃይማኖት ፕራክቲካሊ ኤግዚስት አያደርግም። ፕራክቲካል ይሄ ኦንቶሎጂካል ኤግዚስተንስ የለውም። ዴፊኒሽናል ኤግዚስተንስ አለው። ዴፊኒሽናል ኤግዚስተንስ ስለሆነ ያለው ያድናልም ሲል አያድንም። እሆናለሁ ብሎ ሁለት ካለሽ አንዱን ስጭላል። እሺ አንቺ አሁን በመጽሐፍ ታምኛለሽ። ሁለት ያለሽ ነገር ብዙ እያየሁ ነው እዚህ ቤት። አንዱን ትሰጭኛለሽ? አልሰጥም። እንደዚህ ኤቭሪባዲ እንደዛ ነው። አንዱንም አይፈጽሙት። እሺ ማንንም አባት ብለህ አትጥራ ይላል። ለምሳሌ ባይብል ይሄን የፈጸመ ሰው አለ? አባቱን አባት ያላለ ሰው አለ? ለሁሉም አባት ከሆነው ከአንዱ ውጭ አትጥራ ተብሏል። እሺ ይሄን ያከበረ ሰው አለ? ይሄን ሲመታ ይሄን ይላል። ይሄን አክብሮ የምታውቂው ሰው አለ? እጥፍ አድርጎ ከእግርሽንም ጨማምሮ ቆራርጦ ይሸኝሻል። ሳምንት ነው የሚጠፈጥፈው እየጠበቀ ምክንያት ፈልጎ። አንዱንም አይፈጽሙትም፣ ደግሞ ሊፈጽሙትም አይፈልጉም ሲጀመር። ግን ይልሻል እንትን ነው። አሁን ምን አለ መሰለሽ ጭስ አልባ ኢንዱስትሪ እንዳልኩሽ መተዳደሪያ ነው። ልክ ፖለቲካ ይሄን ስጋሽን ነው የሚፈልገው። ፖለቲካ መንግስት የምትይው ያንቺን ነፍስ አያስፈልገውም። ሌበር ነው የሚፈልገው ለኢንዱስትሪ ግብአት፣ ለሰልፍ የሚወጣለት ምናምን የሚያደርግለት የሚያዘው ይሄን ስጋ ነው የሚፈልገው። ሃይማኖት ደግሞ ነፍስሽ ነው ውስጥ ኢነር ፓርትሽ ነው የሚፈልገው። ተቀራምተውሽ ይሄኛው ታክስ ያስከፈልሻል፣ ያኛው ደግሞ እዛ ውስጥ ያለው አስራት ያስከፈልሻል። ያኛው ሰማያዊ ቤት ነው ከሞት በኋላ ነው ጉዳዩ አጀንዳው። አሁን ምድራዊ ነው ዓለም ነው ቀሪ ነው ይሄ ዝም ብሎ ምናምን ኪራይ ነው ምናምን ነው የሚልሽ። ይሄኛው ደግሞ ይሄ ነው እንጂ ያኛው ብዙም ቦዘራ ያደርገው መንግስት ደግሞ። ስለዚህ እንደዚህ አይነት ጨዋታ ነው። ሰው ላይ የተደረገ ዘመቻ ነው። ሰውን ላይ የተደረገ የቆየ ግን እዚህ ጋር አንድ ሰው ለሁለት አምላክ መገዛት አይችልም ብሎ ኢየሱስም እዚህ ምድር ላይ በነበረ ጊዜ የተናገረው የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ያለበት ሞቲቭ ራሱ ግን ምን ነበረ? እምልህ አሁን ያነሳኸው ሀሳብ ለቤተ ክርስቲያን 10% እንሰጣለን ከደሞዛችን፣ እንደገና መንግስት ደግሞ 15% ምንም ታክስ ያደርገናል። ካለን ላይ እንግዲህ እንዳልከው የተቀራመቱ ነው ያሉት። ባንሰጥስ ሲሆን ትገቢያለሽ ነው የሚልሽ። የኛው የኮንስቲቱሽን አለ፣ ያኛው መጽሐፍ ቅዱስ አለ። ይሄኛው የራሱ ህግ ጽፏል፣ ያኛውም የራሱ ህግ ጽፏል። ስለዚህ ዓለም ላይ እኮ ነው ባሮች ነን። ባሮች ነሽ፣ ባሪያ ነሽ፣ ባሪያ ነሽ። ትራፕ ትደረጊያለሽ። ምንም በእርግጥ ነገሩ ሲገባሽ አሁን እስር ቤት ማለት ቃሊቲ ወይም ቂሊንጦ ወይም ጓንታናሞ ወይም የራሽያ ያለ የሆነ እስር ቤት ወይ ታይላንድ ያለ ወይ ህንድ ያለ አይደለም። እስር ቤት ማለት ይሄ አስተሳሰብሽ ነው። በልክሽ የተሰፋ ሱፍ ማለት ነው። ስለ ራስሽ ያለሽ እውቀት፣ ስለ ነገሮች ያለሽ አሁን ይሄ ግድግዳ ነው። ከዛ ውጭ አታውቂውም። ከነገሮች ውጭ ምንም ነገር አታውቂውም። ከተጫነብሽ ነገር ውጭ ይሄን የሚያክል እስር ቤት ዓለም ላይ ታይቶ አይታወቅም። ከነገሮች ውጭ በስህተት ምን እንደሆነ ዶሮ ነው ዶሮ ነው፣ ፍየል ነው ፍየል ነው፣ ይሄ ፀጉር ነው ፀጉር ነው፣ ሴት ነኝ ሴት ነኝ ነው። ቅድም እንዳልሽ ይሄ አይን ነው፣ ይሄ አሁን ማየት ነው። ይሄ ማየት ነው የሚመስለው፣ ይሄ እያየ ነው የሚመስለው። ይሄ ማየት ነው። ነገሩ አት ፌስ ቫልዩ ምን መልክ እንዳለው በፍጹም በስህተት አያውቅም። አንዱ ስለስተ አዳምና ሔዋን ከሚባሉ ሰዎች ምናምን ጫካ ውስጥ ተፈጥረው
ምናምን የተወለደ እና ከዛ የቀጠለ ምናምን ይመስለዋል። እባብ ከሔዋን ጋር አውርቶ በአማርኛ ጭጭ ሔዋን ትናንሽ ነች ብሎ ምናምን እዚህ በሉ አፕል እዚህ አትብሉ ታላቸው ከዚህ ብትበሉ ነው የተባባለ ዲያሎጉ ያለ ነው ይመስለው እና የሆነ ሰውዬ ደግሞ በቃ ተጸጽቶ ልጁን ከሰማይ ወሮሮ ወደ መሬት አስገርፎት አስተቅሎት በቃ ትድናላችሁ ይነግርሻል። ይሄ እዚህ ሰው ጋር አብረሽ እኩል ትኖሪያለሽ፣ ፓራላል ትለይ ትኖሪያለሽ አብረሽ። እንደዚህ የምትል ሚስት አለች፣ እንደዚህ የሚል ባል አለ። በአዳም የሚያምን ማለት ነው፣ አዳም አለ ብሎ የሚያምን ወይራስ ሳይንስ ደግሞ ሉሲ ብሎ ወደኋላ ይወስድሻል። የሆነ ቦታ ስንት ሚሊዮን ዓመት ይወስዷል። ይሄኛው የ7000 ዓመት ታሪክ ነው የሚያወራሽ አዳምና ሔዋን ብሎ፣ ያኛው ደግሞ የሚሊዮኖች እንትን ይነግርሻል። ፍልስፍና ብትሄጂ የራሱን እንትን ይነግርሻል። ግን አንድ ጥያቄ ልጠይቅህ እዚች ላይ አያይዘህ እንድትመልስልኝ። እሺ ቅድም ባነሳነው መሰረት እኔ እንደተባለው ከቲማቲም ከዛ በፊት ምናምን ነው። ግን ይሄን ቅርጽ የያዘ ሰው የሚባለው አሁን ይሄንን ቅርጽ 2 እግር 2 እጅ 2 ዓይን ይሄን ቅርጽ የያዘው ሰውዬ የመጀመሪያው ማለት ነው የእኛ ፕሮሰስ ወደ ማህፀን እንዲመጣ ያደረገው ያ ባይብል አዳም ያለን በአንተ አስተሳሰብ ታዲያ ከየት መጣ? እንትን ነው። አሁን ለምሳሌ ይሄ ቅርጽ የለም። ለምሳሌ ቅርጹ ራሱ ሜንታል ኮንስትራክት ነው። አሁን ለምሳሌ ማታ ጨረቃ ላይ ስትወጪ ማነው ማታ ጨረቃን ስታይ ቅርጽ አሰሪ የሆነ ሴትዮ ልጅ እዛ ምናምን ምትልሽ ወይ ደመና ላይ ክላውድ ላይ ደመና ላይ ብዙ ጊዜ የሆነ ፓተርን አሰሪ ፓተርን እየሰራሽ ነው እንጂ የቱ ጋር ክሮፕ እናድርገው? እሺ አንቺ ስንታረጂ እኮ ብቻሽን ከመሬት መለየት አለብሽ። መጀመሪያ መሬትና ብሬ ማየት አለብኝ እኮ። መሬትና ብሬ ካየሁ እኮ አላገኘሽም። አንቺን ለይቼ ካላየሁሽ ከወንበሩ ጋር ብሬ ልይ ብል ይሄ ቅርጽ እኮ ያንቺ ቅርጽ እኮ ይጠፋል። ከግድግዳው ጋር ደግሞ ከኋላ ያለው ከፊት ያለው በዚህ ሁሉ ያለው ጋር አይኔን ለሁሉም ብከፍት ያንቺ ቅርጽ ይጠፋና ሌላ ቅርጽ ነው የሚመጣው። እኔ አሁን ለዚህ ለጨርቁ ለቦርድ አንቺ ልሳስልሽ ስዕል እንትን አልኩ። ኢትዮጵያ ውስጥ ሲባል የሚመጣልሽ እንትን አለ አይደል? ወረቀት ላይ ነው እንጂ ያለ ፕራክቲካል ያለ ያ ቅርጽ መሬት ላይ ያለ ከኬንያ ተለይቷል እንዴ? የለም እኮ ያ ቅርጽ የለም። ወረቀት ላይ ነው ያለው። አሁን ወረቀት ላይ ያለ ሰው ነው ያወቅሁት እንጂ ወደ ላይ አንቺ ክሮፕ ተደረግሻል እንዴ ወደ ላይ? እኔ ግን ገንጥ እያየሁኝ ከጥቁሩ ነገር በታች አየሁኝ፣ ከፀጉርሽ በታች ከዚህ በላይ አየሁኝ። በአካፋል ስቼ ማለት ነው ክሮፕ አድርጌ ስላየሁ እንጂ እና ይሄ መቆም ነው ብዬ ይሄ ፊት ለፊት ነው ብዬ ከኋላ እያየሁሽ ነው። እሺ ከኋላ ባይ አሁን ይሄ ፊት ለፊት ያለው ይጠፋል አይጠፋም? ቅርጹ ሙሉ ለሙሉ እያየሁ አይደለም፣ የፈለኳትን እያየሁ ነው። አሁን ደግሞ ሳወራ ከአንገት በላይ ነው እያየሁሽ ያለሁት። ዳሽቦርድ ቆርጬ እያየሁ ነው። ስለዚህ ሰው በዳሽቦርድ ይጋባል፣ በዳሽቦርድ ይዳነቃል። ይህ ክሮፕ እየተደረገ መታወቂያ ላይ ያለ ነገር ነው። ሀሳቤን አላገኘሁኝም። ምንድን ነው ይሄ ነገር ስትይ የመግደል ሀሳብ ነው። መኪና ስታይ የፍጥነት ሀሳብ ነው ያለው እንጂ መስታወቱ ነው ያለው እንዴ? ቆርቆሮ ብረት እኮ ኤክስታ ያደረገ መኖሩንም አቅም እኮ። የፍጥነት ሀሳብ ግን አካል ይዞ ታያለሽ፣ ተገልጦ ወይም ታይቶ ማለት ነው። የተገለጠውና የታየው ምንድን ነው ስትይ የፍጥነት ሀሳብ ነው። ይሄ ቤት ነው ለአንቺ ለሰውም ቤት ነው፣ ቲፒካል ቤት ነው። ስታየው ግን ከዚህ ከጀርባ ያለውን ሀሳብ ወይ ስፕሪት ስታየው የፍርሃት ሀሳብ ነው። መስኮት የሆነው ይገሉኛል፣ አውሬ ይበላኛል የሚል ሀሳብ እኮ ነው ተሰብስቦ ይህን ቅርጽ የያዘ ፍርሃት። አሁን ለምሳሌ ሞት ባይኖር የሞት ሀሳብ ነው። ሞት የለም ቢባል እኮ ቤት አይኖርም። ቤት ማድረግ የሚፈልግ ሰው የለም፣ ቤት የሚገዛ ሰው የለም። ስለዚህ ሰው ይገለኛል፣ ሰው ይሰርቀኛል ምናምን የሚል እንትን ዲዛይን ሆኖ ምናምን ታያለሽ። አካል ይዞ ማለት ነው። በር ሆኖ ማስተር ቤድሩም ሆኖ ምናምን ሆኖ ታያለሽ። ከነገሩ ጀርባ ስትሄጂ ሞት ባይኖር አይኖርም። ሞት ያመጣው የሞት ሀሳብ መገለጥ ነው። ቤት ሆኖ የምታየው። ስለዚህ ነገሩ ስታየው ቤት አይደለም ለካ፣ ፊዚካልም አይደለም ለካ፣ ቅርጽም ዲዛይንም ነጭም ጥቁርም አይደለም፣ ሞት ነው የሚታየው። ገባሽ? እያንዳንዱን ነገር ከጀርባው ስትሄጂ ግብርና ሚኒስቴር ሞት ባይኖር አይኖርም። ጤና ሚኒስቴር ሞት ባይኖር አይኖርም። ፖሊስ ሞት ባይኖር አይኖርም። ሲአይኤ፣ ሞሳድ ምናምን የምትያቸው የሞት መገለጥ የሞት ማኒፌስቴሽን ናቸው እንጂ ሞት ባይኖር ይኖራል? ሲአይኤ፣ ሴኩሪቲ ካሜራ ሞት ባይኖር ይኖራል? ትምህርት ሞት ባይኖር ይኖራል? ሚማር ሰው አለ ሞት ባይኖር አትሞችም ብትባይ ሞት ከሌለ እኮ ምንም የለም ማለት የምትፈሪው ነገር የለም ማለት ነው። ስለዚህ የምትፈሪው ነገር በሙሉ የሞት መኖር መገለጥ ነው። የሞት አሁን በሞት ውስጥ እንዳለች ማሳያ ነው፣ የዛ ማኒፌስቴሽን እንጂ በራሱ ይሄ ምንድን ነው ያለው? እስኪ በራሱ የሀሳብ መገለጥ ነው። ከጀርባ ሁሉም ነገር የያዘው ብሉፕሪንቱ ጋር ስቴጂ ሀሳብ ነው ያለው አይደል? የዚህ ቤት ብሉፕሪንት አለ አይደል? ይሄ ፊዚካል ዲዛይኑን ብናየው ብሉፕሪንት ነው የሚባለው። ይሄን ወደ ውጭ ያመጣው ይሄን የገለጠው ሀሳብ ማለት ነው። ከዛ ደግሞ የአርኪቴክቱ ሀሳብ አለ። እዛ ላይ ያስታየው ደግሞ የአርኪቴክቱን ሀሳብ እዚህ ጋር በር ያደረገው እንደዚህ ነው፣ እዚህ ጋር መስታወት ያስቀምጣት ለዚህ ነው ምናምን ነው የምትይው። ሁሉም ነገር ከጀርባ ያለው ሀሳብ መገለጥ ነው እንጂ በራሱ ፊዚካሊቲ ኤክስተንስ የለውም። ስለዚህ ፀጉርን ካየሽ ውጭ ቀርትሻል ማለት ነው።
ቤት ነው ብለሽ ካየሽ ብሎኬቱ ካየሽ ከውጭ ከተሻል ከጀርባ ያለውን ብሉ ፕሪንት ኦር ሀሳብ ማየት አለብሽ። ተፈጥሯዊም ተባለ የተፈጥሯዊ ማለት ነው። ስለዚህ ነገሩ አይደለም ኤግዚስት ያደረገው የተሸከመው ሀሳብ ነው ኤግዚስት ያደረገው። አሁን የማየት ሀሳብ አይደል እዚህ ጋር ያለው እንጂ አይን ነው እንዳለው የማየት ሀሳብ እኮ። ስለዚህ እያንዳንዱ ነገር ላይ የምን ሀሳብ ነው ሀሳቡን ስታየው ያ ማንነቱን አትፌስ ቫልዩ ታያለሽ እንጂ ዩኤን ምናምን መስሎ ከብሮ አይታየሽም። የሞት ማኒፌስቴሽን ሞት ታርገሽ ነው የምታየው። ስለዚህ የከበረው ነገር ይቀላል ማለት ነው በፌስ ቫልዩ የከበረው በውሸት ነው ማለት ነው። ስለዚህ ሁላችንም ሞት ሽሽት ውስጥ ነው ያለ ነው። በሞት ውስጥ ያለው ሞት ነው ያለው። ሞት ማለት ራሱን አያውቅም ማለት ነው። አንድ ሰው እዚህ ጋር ሬሳ ብናጋድም ልዩነቱ ምንድን ነው? ከሌሎች ጋር ከኛ ጋር ልዩነቱ ምንድን ነው? ስሙን አያውቅም። አንደኛ አንቺ ስምሽን ታውቂዋለሽ? ከነገርሽ ውጭ አላውቅም። እድሜውን አያውቅም። አንቺ ከነገርሽ ውጭ እድሜሽን ታውቂዋለሽ? ብሔሩን አያውቅም። አንቺ ከነገርሽ ውጭ ብሔርሽን ታውቂዋለሽ? ተመሳሳይ ነው። እሱ የሚነግረው አትሆን። ስለዚህ የሆንሽውን ስቴት አለማወቅ ማለት እኮ ነው። ምን እንደሆንሽ አሁን የት እንዳለሽ አሁን እኮ የት ነህ ብትይው መሬት ላይ ምናምን ይቻላል ወይ ኢትዮጵያ ነው ምናምን ኢትዮጵያ የሚመስለው እኮ ሰው አለ። ይሄ ኢትዮጵያ በትክክል ኢትዮጵያ የሚመስለው አለ እና ውስጥም የሚመስለው እኮ አለ። ሌላ ውጭ ኬንያ ውጭ ሆኖ ማለት ነው ቆርጦ ልክ ዳምባሻ። አይ አንዳንዴ ከሪያሊቲው መራቅ ነው አይደለም። መሬት ለምሳሌ መሬት አንድ ነው። ሁለት መሬት የለም አይደል? አንድ መሬት አለ። አንድ መሬት አለ። እሺ አሜሪካ ያለ ጓደኛሽ ጋር ደውለሽ የት ነህ ብትይው መሬት ላይ ነኝ ቢል አንቺም መሬት ላይ ነኝ ብትይ አንድ ቦታ ናቸው አይደለችም? አንድ ቦታ ነን። አልተለያያችሁም። ግን የጂኦግራፊ ደግሞ አቀማመጣችንም የሰዓት ኢቭን አሁን እኔ ጋር ሲነጋ እዛ ይመሻል። እሱ ግን የክሎክ ነው እና የክሎክ ብቻ ሳይሆን ሪል ነው። አይ መንጋትና ምሽት እኮ ከእንትን ጋር እያያዝም ከጊዜ ጋር እያያዝም። ለምሳሌ እነሱ ከሌሊቱ 7 ሰዓት ሊሆን ይችላል 1 ሰዓት ብሎ ቢጀምሩት ለእኛ 7 ሰዓት ያለው አይደል? አሁን ለምሳሌ እነሱ ኒው ይር መቼ ነው? ጃንዋሪ ይባል። የእኛ ኒው ይር መቼ ነው? መስከረም ላይ አለፈ አይደለ? ነው ገና ነው፣ ወደፊት ነው። አለፈ እና ኒው ይር እንዴት ይለያያል? ዘርነዝ እውነታ ቢሆን ነው የራሳችን አቆጣጠር ቢሆን። ስለዚህ አቆጣጠር ነው ማለት ማን ሄድ ነው ማለት ውሸት ነው ማለት። እሱማ ይኸውልህ አቆጣጠርም የምናደርገውም እያንዳንዱ ነገር በሙሉ እኛ የሰራናቸው ነገሮች ናቸው። ያ ማለት ግን እኛ የሰራነው ነገር ጥቅም የለውም ማለት ነው ወይ ነው? ጥቅም ለማን ነው የሚጠቅመው? ምሳሌ ለተፈጠረለት ለሰዎች ጠቅሟል ወይ? ፕራክቲካሊ አሁን መጀመሪያ እንዳልኩሽ ሰው የሚባለው ነገር ፋውንዴሽኑ ሰው ከሆነ አሁን አንቺ ሰው ነኝ የምትይኝ ከሆነ ምንድን ነው ፎርም ኦፍ ዮር ኤግዚስታንስ? ኤግዚስት ያደረግሽበት ፎርም ምንድን ነው? ምንድን ነው ሰው? ሰው ለምሳሌ ምንድን ነው? ለምሳሌ አሁን ዛሬ ነው አዲስ ነው ሰውን ላውቅ እየፈለኩ ያለሁት ወይም ሰውን ላገኝ እየፈለኩ ያለሁት። አንቺ ሰው ነኝ ብለሽ ቀርቢ እና እስኪ ምንድን ነሽ? አንዳንድ ነገሮች እኮ ማስረዳት እጅግ በጣም ይከብዳል። እሺ አሁን ከምታስረጂው ውጭ አሁን ልትይኝ የምትችይው ወይ ሌላ ሰው ብትጠይቂ ይኸው እጅግ እግር አለኝ ምናምን አለኝ ክሌም ነው የሚያደርግ። አሁን ለምሳሌ ክሌም የሚያደርግ አለ። ይሄ እጅሽ ነው አይደል? ሰብጀክት አለ ማለት ነው። የእጅ ባለቤት የሆነ ማንነት አለ። ማን ነው ይሄ? በእጄ በእግሬ የሚለው ማን ነው? እግር ነኝ አይደለም ያልሽኝ፣ እጅ ነኝ አይደለም ያልሽኝ። በአይኔ አያለው ነው የምትይው። በመኪና የመጣው እንደምለው በእግሬ የመጣው እላለሁ። መኪናና እግር አንድ ነው። ሹካ ማንኪያ ምናምን እንደምታደርጊ እነዚህ መጠቀሚያዎች ናቸው። በእጅ የመታወት ይላል፣ በማንኪያ መታወት፣ በድንጋይ የመታወት እኮ ማለት ይችላል። ይሄ ባዩ ማን ነው ነው? እጅና እግርን ተይው። አሁን በአፌ አወራለሁ እንጂ አፍ አይደለሁም። በአይኔ አያለሁ እንጂ አይን አይደለሁም። በአፍንጫ ሽታለሁ እንጂ አፍንጫ አይደለሁም። በጆሮ ሰማለሁ እንጂ ጆሮ አይደለሁም። በእግር ሄዳለሁ እንጂ እግር አይደለሁም። ሰው ምንድን ነኝ? አማ ይሄ ፕሮሰስ አድርጎ የያዘ እግሬ ብሎ ክሌም ቢያደርግ አካል ዘሴም መሬትን ክሌም ያደርጋል፣ ዘሴም ጋርን ክሌም ያደርጋል፣ ዘሴም ኤቭሪ ነገር ሴትን ክሌም ያደርጋል፣ ልጅን ክሌም ያደርጋል። ኤቭሪ ነገር ክሌም እያደረገ አለ። ይሄ ዩኒቨርሳል ነው፣ አንድ ነው። ይሄ ማንነት በቻይንኛም ያው ክሌሚንግ ነው። ልጄም በኦሮሞኛ ሆነ በቻይንኛ ልዩነት የለውም። አፍንጫዬ ማለት በትግረኛ ሆነ በፍሬንች ልዩነት የለውም። አንድ ነው ማንነቱ። ክሌሚንግ ላይ ነው ያለው። ሪሊጅን ክሌም ነው የሚያደርገው። ኢንላይትመንት ክሌም ነው የሚያደርገው። አዌክኒንግ ክሌም ነው የሚያደርገው። ሜዲቴሽን ክሌም ነው የሚያደርገው። እግዚአብሔር አባት እኔ ልጅ ምናምን ክሌም ነው የሚያደርገው። እኔ ፍጡር ነኝ አዳምና ዘሬ ምናምን ብሎ ዘርን ክሌም ነው የሚያደርገው። ሆይ ዚስ ሳይንስ የሆነ አፉን መክፈት ይችላል በዚህ ላይ። ፍልስፍና አፉን መክፈት ይችላል በዚህ ላይ። ሃይማኖት አፉን መክፈት ይችላል በዚህ ላይ። እኔ ነኝ አለ ይችላልኛ። ያኛው ደግሞ በእንግሊዝኛ ይሄን ይልሻል። ማን ነው እኔ ነኝ ባዩ ያለው ራሱ እኔነትን ክሌም ያደረገው ማንነት ራሱ ስቲል ሲወጣ ወርዱ ክሌሚንግ ነው። እኔ ነኝ ሲል እሺ አቶ እኔ ነኝ ብሎ አሁን ክሌም ያደረገው እኔነትን ማን ነው? ቢግ ቦይስ ነል አታገኘው።
ይሄ ግን ሴት ነኝ ሲልሽ ትሸወጃለሽ፣ ወንድ ነኝ ሲልሽ ትሸወጃለሽ፣ ኢትዮጵያዊ ነኝ ሲልሽ የሆነ ይመስልሻል፣ ሱዳናዊ ነኝ ሲልሽ የሆነ ይመስልሻል፣ ወጣት ነኝ ሲልሽ የሆነ ነገር ይመስልሻል። ይሄ ማንነት ነው። አዛውንት መስሎ ወጣት ነኝ እያለ ሴት ነኝ እያለ ግሪካዊ ነኝ እያለ ፈላስፋ ነኝ እያለ ሳይንቲስት ነኝ እያለ የሆነ ስፒሪቹዋሊቲ መሪ ነኝ እያለ ምንም እያለ የሚኖር ይሄ ከክሌሚንግ ውጭ ምንም አይነት ኤግዚስተንስ የሌለው ማለት ነው። እሺ ሁሉንስ ቢተው አሁን ይሄ የኔ ብላ ያልካቸው ነገሮች በሙሉ ቢተው ይሄን ማንነቱን ይቀይራል እንዴ? ይቀይራል። ወደ ትክክለኛ ማንነቱ ነው የሚሄደው። ለምሳሌ ከዱዋሊቲ እንጣ። ለምሳሌ ዱዋሊቲ አይደል የፈጠረው ይሄን። እኔ አሁን አንቺ ጋር እነሱ ሲያዩኝ እኔ ጥቁር ነኝ፣ ከማን ጎን ስለሆንኩ? ከአንቺ ጎን ስለሆንኩ። ከእኔ ደግሞ ጠቆር ያለ ሰው ቢመጣስ? እኔ ቀይ ነኝ፣ ከማን ጎን ስለሆንኩ? አጠገቤ ካለ ሰው አንጻር። እንዲሁ ያውቁኛል። እንዲሁ ብቻዬን ምንም ማለት ይችላሉ። አጭር ሊያደርጉኝ አይችሉም፣ ረዥም ሊያደርጉኝ አይችሉም። ከአንቺ አንጻር ግን ስቶሪ መስራት ይችላሉ፣ ሜክ ማድረግ ይችላሉ። ስለኔ ከአንቺ አንጻር ሌላ ሰው ቢቀየር ደግሞ ከዛ አንጻር ሌላ ስቶሪ ክሬት ማድረግ ይችላሉ። ዳትስ አሁን ለምሳሌ እኮ ዱዋሊቲ አንቺ ከሌለሽ እኮ ለዛ ነው። አሁን ለምሳሌ እኔ ፍጡር ነኝ፣ እንዲህ ደካማ ፍጡር ነኝ፣ እንደዚህ ስል ፈጣሪ ኤግዚስት ያደርጋል። እኔ ፍጡር ነኝ ካላልኩስ ፈጣሪ ኤግዚስት አያደርግም። ከእኔ ነው የሚጀምረው። እኔ ባሪያ ነኝ፣ እኔ ደካማ ነኝ፣ ትል ነኝ ካላልኩኝ፣ ትቢያ ነኝ ምናምን ነኝ ካላልኩኝ ጌታ ኤግዚስት ሊያደርግ አይችልም። እኔ ባሪያ ሲሆን ብቻ ነው ጌታ ባይ ዲፎልት ከች የሚለው። እኔ አመልካለሁ፣ አምላኪ ነኝ፣ እኔ ባሪያ ነኝ፣ ሰግዳለሁ ምናምን ስል አምላክ እፈጥራለሁ፣ አምላክ ይኖራል። እንዲሁስ በራሱ ምንድን ነው ብትይ እስኪ አሁን ጋድ አላህ ምናምን ዋሬቨር ይበሉት አንቺ ከምትይ ውጭ ታገኘዋለሽ? መልክ አለው አምላክ ፈጣሪ አባት ምናምን ይችላል። እኔ ልጅ ነኝ ስል አባት አደርገዋለሁ። እኔ ፍጡር ነኝ ስል ስፈልግ እኮ እቀላቅለዋለሁ። ፈጣሪም አባትም አምላክም እኮ አደርገዋለሁ። አባት ከሆነ እኮ ፈጣሪ መሆን አይችልም፣ አምላክም መሆን አይችልም። ባሪያ ሳይሆን ልጅ ስለሆነ ክሬት ያደርገው ትቀላቅለዋለሽ ከፈለግሽ። ግን እኔ የሆነ ነገር ባልን እንዲሁ ምንድን ነው እሱ አባት ነው። አንተ ያንን ነገር አልፈቀድክለትም ማለት እሱ ኤግዚስት ማድረግ አይችልም። በምን ፎርም እስኪ አምጪው፣ በምን ፎርም ኤግዚስት ያደርግ ምን አሁን አንተ ብቻህን ነው። አንተ ቅድም እንደለቀቅነው ለቀናል፣ ብዙ ነገር ብቻችንን ቆመናል። ዱዋሊቲም አንሰራም። አንተም በራስህ እኔም በራሴ ሆነን እኔ እናንተ በራሱ ይሄን እስትንፋስ ኖሮን ህይወት ኖሮን ቆመን አይ እኔ አምላክም አልፈልግም፣ አባትም አልፈልግም፣ ፈጣሪ መስገድም አልፈልግም ሳይሆን ለምሳሌ አንቺ ከምትይው አንጻር ነው እሱ ኤግዚስት የሚያደርገው። ለምሳሌ ይቻለም ተፈጥራለች የምትይው ስላልሽ ነው ፈጣሪ የሚያደርገው አይደል? ለምሳሌ እኮ ኤቭሪ ዲዛይን ሲያስረዱሽ ሃይማኖተኞች ከሆነ ይሄ ዲዛይን ነው አይደል? አዎ። ስለዚህ ዲዛይን አለ ማለት ሰሪ አለ ማለት ነው ይችላል። እንትን ኮንጎ ምናምን ጫካ ውስጥ ሄደህ የሆነ ፎረስት ውስጥ ገብተህ ቤት ካየህ ቤቱ እንዲሁ መጣ ብለህ አታስብም ምናምን ይችላል። ቤቱ ሰሪ አለው ማለት ነው ይችላል። ኤቭሪ ዲዛይን ሃዝ ኤ ዲዛይነር ነው የሚልሽ። ዋሪፍ ጋድ ስትይው አንድ ነገር ኤግዚስት እንዲያደርግ ሶርስ ያስፈልገዋል ካልሽ ጋድም እንዲኖር ሶርስ ያስፈልገዋል አይደል? እሱ ከየት መጣ? በዚህ ሎጂክ ሄድ። አሁን ዱዋሊቲ ምንድን ነው? እሱ ያለና የነበረ ወደፊትም የሚኖር የማይጠፋ የማይፈጠር። አሁን እነዚህ ፊደል ናቸው፣ ቋንቋ ናቸው። ወደፊት የሚባል ነገር የለም፣ ወደኋላ የሚባል የለም፣ ዘላለም የሚባል ነገር የለም። አቶ ዘላለም ነው ያለው፣ ምንም የለም። የለም ዘላለም የሚባል ምንድን ነው? ሰኞ ማክሰኞ ጨዋታ ማለት እኮ ነው። አምረን እኮ ነው። ጊዜ እኮ ማለት ልጅ ሆነን ልጆች ተጫውተሻል። ፖሊስና ሌባ አልተጫወትሽም? ድብብቆሽ አልተጫወትሽም? ወንዝ መገደብ ምናምን አልተጫወትሽም? ባልና ሚስት እንጀራ መጋገር፣ በሰፈር መጣላት፣ እሱ ዙም አውት ሆነና ፖሊስና ሌባ አሁን በካኪ ሆነ። አሁን አባይ መገደብ ሆነ፣ ሽንት መገደብ አባይ መገደብ ሆነ። ለምሳሌ ስቴት ቤት ምናምን የምትይው ቅጠል እንጀራ ጭቃ ታቦኪ ነበር፣ ባልና ሚስት ሆነ። የድሮ ሰኞ ማክሰኞ ጊዜ ሆነ፣ ዓመተ ምህረት ሆነ፣ ኒው ይር ሆነ። አፈርን ማለት ነው። ማፈር ማለት ልጆች ስትጫወች አንድ ሰው አፈር የሚባለው ምን ሲሆን ነው? ኮርኪ የተጫወትሽ እውነት ሲመስለው ጨዋታ እውነት ሲመስለው ማለት ጨዋታ ነው። ግን ይረሳውና አንዳንዴ ኮርኪ ስትበይው ብዙ ብይ ስትበይበት ይረሳዋል ጨዋታ መሆኑ እና ከህጉ ይወጣል። ድንጋይ አንስቶ ሊመታሽ ይችላል። ያኔ እሱ አፈረ ይባላል። አፈረ ማለት ጨዋታው እውነት መሰለው ማለት ነው። አሁንም አፈር ነው ያ ጨዋታ። እንደ ህዝብ ያፈር ነው፣ እንደ ዓለም እንጂ እንደ ሰው አፈር በቃ ሚስት ባል የሆነ ይመስላል ያ ጨዋታ እና እሷም ሚስት የሆነች ትመስላለች። ስታረፍት እስከ 3 ሰዓት ያመሽ የውሸት ልጅ ወልደው ልጁ ጆሮ ይዛል። ልጅ ነው ብሎ ጆሮ ሲወልድ አስቢ ልጅ ነው ብሎ አንቆ ይዘዋል። ከዛ የት ሄደ የት ገባህ ትንቅንቅ ማለት ነው። እፍርት ላይ ማለት ነው። ከዛ ጭባ አምላክ ደግሞ ይመሰክራል። አምላክም በአፍረት ያዝነው ነው
እንዳንለቀው ስቃይ እንዳንከተለው ደግሞ መከራ ኢንቢቲውን ያለ ነው። ቅድም እንዳልሽው አንቺ ኦርቶዶክስ ሙሉ ወንጌል እና እንዳልሽው እርካታ የለም። ግን ለምን ቀጠለ እዛ ውስጥ አይረኩም። ኩሽታቸውን እኮ ነው ላይፋቸውን እኮ ታውቂያለሽ። አብረሽ ይኸውልሽ ግረክቼ በጌታ እንትን ብዬ ህይወት የተቀይሮ ምናምን ይሻል ላላየ ሰው እውነት ነው የሚመስለው እና ጓጉቶ ይገባል። ገብቶ እኮ ነው የሚቀምሳት። ሳያት እኮ እዚህ ውጭ ሆኖ ማየት አይችልም። እንደዛ ደስ ይባርገውናል። ከሃይማኖት ሲያዘልሉን ኖርናል። ከፎቅ ከፎቅ ላይት ሲስተም ሳውንድ ሲስተም ከፈት ክለብ ስንጨፍር ኖርናል። ግን ፕራክቲካል ስ የለም አያረካሽም። ስለዚህ አሁን እኮ ቆይ ከመጠየቄ በፊት እንደው ስለዚህ እያልከኝ ያለኸው ሰዎች መጽሐፍ ቅዱስን ወይም ደግሞ ገድላትን ወይም ደግሞ ማንኛውንም ነገር ጽፈው ነው የፈጠሩት ነው የምትለኝ? ልክ አሁን ዕቃ እንደመጫወት እንደምናምን እንዳልከው አንቺ ዝም ብለሽ ስታስቢው ከአቡጌዳና ከመጽሐፍ ቅዱስ ማን ይቀድማል? ፊደል እንትን ገበታ ኦኬ፣ ከፊደል ገበታ ማን ይቀድማል? የለም እዚህ ጋር የለኝም። እሺ፣ የፊደል ገበታ ቢኖርሽ አሁን እዚህ ጋር ማን ይቀድማል ከመጽሐፍ ቅዱስና ከዚህ በእድሜ? ፊደል ገበታ ይቀድማል። ፊደል ገበታ ከሌለ መጽሐፍ ቅዱስ ሊኖር አይችልም። ፊደሉ ያለው ገበታው ላይ። እሺ፣ ከፊደል ገበታ ደግሞ እና ከቋንቋ ማን ይቀድማል? ከአማርኛ አማርኛ ይቀድመዋል። የፊደል ገበታው እንግዲህ መጽሐፍ ቅዱስን አማርኛ ይቀድመዋል። አቡጌዳ ይቀድመዋል። ሀሁ ይቀድመዋል ማለት ነው። የእግዚአብሔር ቃል ነው። የእግዚአብሔር ቃልን አማርኛ ፊደል ይበልጠዋል። ሀሁ ይበልጠዋል፣ ይቀድመዋል። ስለዚህ ከሀሁ ውጭ እግዚአብሔር ልታውቂው አትችይም። ከጀነሲስ አንዳንድ በፊት ምንድን ነበር ብታያቸው ማንም ለሽት ጀነሲስ አንዳንድ በፊት የእግዚአብሔር ቃል እግዚአብሔር ምን ነበር መልኩ ብትይ ማን ይነግርሻል? የተገደበ ነው። ከዛ ነው አሁን በሬ መጽሐፍ ቅዱስ ውስጥ ያለ ቃል ነው የሚመስላቸው። ከውጭ ያለ ቃል እኮ ነው መጽሐፍ ቅዱስ ይሆናል። መጀመሪያ እኮ ያለ በኦራል እኮ ሲወራ የነበረ ነው አይደል? ከሌለ እኮ ሙሴ ሊጽፍ አይችልም እኮ። መጀመሪያ እዚህ ጋር መስማት አለበት እኮ፣ ሊጫንበት ይገባል አይደል? ስለዚህ የሆነ መጽሐፍ የሚሆነው እንትን ለምሳሌ መርከብ ማነው አውሮፕላን ስላልነበረ በወቅቱ አውሮፕላን አልተካተተም አይደል? ድሮን ተካቷል እንዴ? አሁን ሳምሰንግ ስልክ ምናምን ተካቷል። ያን የነበሩ ቃላት ጥቅም ላይ ገበያ ላይ የነበሩ ቃላት እኮ ናቸው የተደረደሩት እንጂ አዲስ ተፈጥሮ እኮ አይደለም። ስለዚህ እንዴት ነው? ቆይ ጋር አሁን ከአንተ ንግግር ሀሳብ ውስጥ እየመጣ ያለው የተረዳህ ያለስ ነገር ምንድን ነው? ወይም ደግሞ እንደ ጥያቄ እየጫረብኝ ያለ ነገር እኛ ሰዎች በአእምሯችን በገዛ ፈቃዳችን ከሆነ አምላክም አባትም ምናምን የምንፈጥረው ሙሴ በሲና ተራራ ላይ በሀሳቡ ያገኘውን እግዚአብሔር ነው ወደ ጽሑፍ የቀየረው ማለት ነው። ሲና ተራራ የለም አንደኛ የመጀመሪያ ሙሴ ተራራ ሲና ትይዋለሽ እንደ ዘለሽ ተራራም አይደለም የሆነ ነገር ሲከመር ተራራ አይባልም። የሆነ ነገር ሲወርድ ደግሞ ገደል አይባልም። የኛ ፓተርን ነው። ዶዶት እየገጠምን የምንፈጥረው ኢሉዥን ነው። ደግሞ ሙሴ የሚባል ሰውዬም አልነበረም። አሁን ለምሳሌ አንቺን እንትና ጋር ሳወራ ብዬ ለአንዱ ሄጄ ብነግረው እየዋሸሁ እኮ ነው። ይህን ጆሮ ከኔ ጆሮ ለይቼዋለሁ ማለት ነው። ይሄኛው ጆሮ ሙላት ነው ስሙ። ያኛው ጆሮ ደግሞ ማነው? ለምሳሌ አንቺ ስም መስታወት ነው ያኛው ጆሮ ስም። ይሄ ፀጉር እዚህ ጋር ያየሁት ነገር መስታወት ነው አይደለም። እሱን ደግሞ ዮናስ ነው ምናምን ብዬ እሱን ደግሞ ብሩኬ ነው ምናምን ራይት ላይ ያ ፀጉርና የፀጉር ልዩነት አለው። ከአንቺ ይለያል። ኖ ሴፓሬሽን አተው በዚህ ሆሎግራፊክ በሆነው ነገር እንኳን ብትሄጂ። ስለዚህ እንትን ነው ዓለም ስለሞተ ስለተሸወደ ሬሳ ስለሆነ በድን ስለሆነ ማለት ነው። የሆነ ነገር ነኝ ይላል። ነኝ ሲል እኮ ያሳፍራል። ሙላት ነኝ ሲል እኮ አፍራለሁ። የሆነ የመንግስት ተቋም ሄጄ ማን ስልህ እንደዚህ እድሜ ሲሉኝ አፍራለሁ እኮ ለመናገር ማለት በቃ ስዊሳይድ ማድረግ ይቻላል እኮ የሆነ ነገር ነኝ ማለት ያሳቶኝ ነው። ውሸት ነው መዋሸት ማለት እኮ ይሄ ነው። እሺ ታዲያ አንተ ማነህ? ምንድን ነው እምላውን እንደዚህ አይነት ስሜት የሚሰማ ከሆነ እኔም ልተባበር ሙላት እንዳልልህ የሆነ ነገር በለኝ። ምንም ካልተባለ ይስታ ያደርገዋል። ሰው ነህ ብትይኝ ሰው የሆንኩ ይመስለኛል ይሰማኛል። ማለት ምን ስላወቅሁ በግ ስላወቅሁ አስዩም ዳትስ በግ ብዬ ስም ሰጥቼ እኔ ራሴው ስም ሰጥቼ በግ ነው ብዬ እኔ ሰው ሆናለሁ። እሷም በግ አድርጌ ከእሱ አንጻር የምፈጥረው በሌብሊንግ ፍየል እላለሁ ያኛውን ደግሞ ከዛ እኔ ሰው ነኝ ብዬ ይኸኛውን መሬት እለዋለሁ። ሰው ሴንትሪክ የሆነ ኢጎ ሴንትሪክ የሆነ ወርልድ ተሰርቷል ዩኒቨርስ። አሁን እኮ ለምሳሌ አንቺ ከጉንዳን አንጻር ሆነሽ ዩኒቨርስ ላይ ትሻገርሽ ከፍየል አንጻርስ ከዛፍ አንጻርስ ዝም ብሎ ከውሃ ነገር አንጻርስ ውሃ ሆነሽ ከውሃ አንጻር ዩኒቨርስን አስበሽ ታውቂያለሽ? እግዚአብሔርን አስበሽ ታውቂያለሽ? ጉንዳንም ነክሳኝ ነው ያሰብኩት። ስለዚህ ሰልፍ ሴንትሪክ የሆነ ዩኒቨርስ ፈጥረሻል። አንቺን ሴንተር ያደረገ አንቺ የምታየው አንቺ ጀጅ የምታረጊው አንቺ የምታጠኚው አንቺ የምትሰብኪው አንቺ ከሌለሽ የማይኖሩ አለ ዩኒቨርስ ተፈጥሯል። ሂውማን ሴንትሪክ የሆነ
ያ ሂውማን ሴንትሪክ ማለት ደግሞ ሂውማን ተፈጥሮ አይደለም። ሂውማን ማን ሜድ ነው ማለት ሜንታል ኮንስትራክት ነው። ሰው እኮ ሰው ይሰራል። አሁን ሰው ቋንቋን ሰው እንዲህ ነው የሚልሽ ኤፒስቴሞሎጂ ላይ ስቴጅ ኦር ሜታፊዚክስ ምናምን አካዳሚያ ወርልድ ስቴጅ ሰው ቋንቋን ለመግባቢያ ፈጠረ ምናምን ይቻላል። ቋንቋ ለመግባቢያ ሰውን ፈጠረው ነው መባል ያለበት። ሪቨርስ ከቋንቋ ውጭ ማንም ራሱን አያውቅም። ቋንቋው የፈጠረው ሰው ነው ያለ ከቋንቋ የተገኘ። በነገራችን ላይ ጽሑፍን ብትሄጂ ቁርአንም መጽሐፍ ቅዱስም እንትናም ቡዳም የትኛውም ብትሄጂ እንደዛ ነው የሚሉት። ዮሐንስም ሲጀምር ቃል ነበረ፣ ቃልም በእግዚአብሔር ነበረ፣ ቃልም እግዚአብሔር እሱ ፈጠረ፣ ጸጋና እውነት ተሞልቶ በእኛ አደረ ነው የሚለው። ፊደል ነው የፈጠረን ነው የሚለው። እግዚአብሔር የሚባለው ፊደል ነው የሚለው። ለምን ዩኒቨርሲቲ የሰራው ፊደል ነው። ከሀሁ በፊት እግዚአብሔር የለም። ያለ ሀሁ እግዚአብሔር ንገር። ስለ እግዚአብሔር ታላቅነት፣ ሕያውነት፣ አዳኝነት ስለ ዲያብሎስ ንገረኝ እስኪ። ያለ ሀሁ ነው የፈጠራቸው። ሀሁ ነው እግዚአብሔር። ኤቢሲዲ ነው እግዚአብሔር። ከኤቢሲዲ ውጭ አታመጭ። ማንንም ልታመጭ አትችይም። ስለ ኢነርጂ ልታወሪ አትችይም ከኤቢሲዲ ውጭ። ስለ ዩኒቨርሲቲ፣ ስለ ኮስሞሎጂ፣ ስለ ኦንቶሎጂ ልታወሪ አትችይም። ስለምንም ነገር አፍሽ ልትከፍሽ አትችይም። ማሰብም አትችይም። በነገራችን ማሰብ የሚቻለው በቋንቋ ብቻ ነው። በቻይነኛ እኮ አስቢ ብለሽ አትችይም እኮ አንቺ። እስኪ ቻይነኛ አስቢ። በቋንቋ የምታስቢ። ስለዚህ ማሰብ ማለት አይደል ዓለም ላይ ሰውን ለየት ታደረገ የሚባለው ሲምቦሊክ ነው፣ ፊደል ነው። ሌሎች አያስቡም የምንለው ራሱ እኮ በዚህ ነው፣ በዚህ ሀሳብ ነው። ያ ሀሳብ ደግሞ ያንቺ አይደለም። የሚያሳዝነው በአስተሳሰቤ አትምጣብኝ፣ በእምነቴ አትምጣ። አስተሳሰባችን አስተሳሰብ የግል ነው ምናምን ይችላል። የአንተ ሀሳብ አለህ እስኪ በይው። ሀሳብ የለውም እኮ እሱ አይደለም። ማቆም ራሱ አይችልም። እስኪ አሁን ማሰብ አቁም በይው። ማሰብ አቁም ያለሽ እስኪ ለሁለት ሰከንድ አቁም። ያንቺ አይደለም ደግሞ ሲጀመር የተጫነብሽ እንጂ ያንቺ እኮ አይደለም። ከውጭ የተጫነብሽ ነው። ይሄ በሬ ነው፣ ይሄ ውሻ ነው፣ ይሄ ሰው ነው፣ ይሄ ኢትዮጵያ ነው። የኢትዮጵያ ፓስት ስቶሪዎቻችን ምናምን አልሽኝ ቅድም። ለምሳሌ ስቶሪዎችን ሜክ ማድረግ ነበር። ሳባ ምናምን ስቶሪ ከአንቺ ነው እንዴ? ሳባን ታውቂያታለሽ? ስቶሪ ፕላስ ደግሞ ጊዜ ምናምን የምትይው ስቶሪ ነው። እስኪ አሁን ጠዋት ቁርስ ስትበይ ወደ ነበርሽበት ስቴት ተመለሽ። ኢማጂኔሽን ነው እንጂ መሄድ አትችይም። ወደፊት እስኪ ነገ የምትሄጂበት ቦታ ኢማጂኔሽን ነው። አሁንም ኢማጂኔሽን ነው። ሳባ የምታየው ነገር በሙሉ ኢማጂኔሽን ነው። ላይቭ ሆነ። ያኛው አርካይቭ ነው፣ ይሄኛው ደግሞ ላይቭ ሆነ። ኳስ ስታይ ላይቭ ስታይ ወደፊት መውሰድም ወደኋላ መውሰድም አትችይም። ላይቭ ነው የምታየው፣ ግን መረጃ ነው። እስኪ አምና ከሆነ ደግሞ እየወሰድሽ እየመለሽ ታያለሽ። ፊውቸርና ፓስት እየወሰድሽ እየመለሽ የምታየው ነው። ይሄኛው ደግሞ ላይቭ የሆነ መረጃ ነው። ምንም ህያውነት አይደለም፣ ህይወት አይደለም። ለምን አሁን የሚባል ጊዜም የለም እኮ። ጊዜ ከሌለ ራሱ ታይም የሚባል አሁን ፓወር ኦፍ ናው አሁን ላይ ኑር አሁን እንዳን አመጣ ጊዜ አሁን ነው ምናምን ይችላል። ምንድን ነው አሁን ከደፊት በፊት ቋንቋውን ግደዩ። የምታስቢበት ቋንቋ ነው ችግር የፈጠረው። ለምን በቋንቋ ነው። አባት ነው የምትይው በቋንቋ ነው። ልጅ ነው የምትይው በቋንቋ ነው። አንቺ እኮ ነሽ አባትም እናትነት ያለሽ ልጅነት ያለሽ። አዝተም ታይ ለአንዱ እናትነት ያለሽ፣ ለአንዷ ደግሞ ልጅነት ያለሽ። አዝተም ታይ ለአንዱ አክስት ትሆኛለሽ፣ ለአንዱ ምናምን ትሆኛለሽ። ሚሊየን ነገር ሆነሻል። በወርድ በዴፊኒሽን ሳትሆኝ ይሄ አይን ነው ብለሻል። ዳሽቦርድ እዚህ ጋር ሰርተሽ ይመጣልሻል። ሙላት ሲባል አሁን ነገ ከወጣው ጀምሮ ይመጣልሻል። ማወራበት እንትን የምንተባተበው እንትኑ ይመጣልሻል። ትስዩና በቃ ሙላት ያለ ፋይል ውስጥ ታስቀምጫለሽ። ሙላት ፎልደር ውስጥ ታስቀምጫለሽ። ከዛ ሌላ ሙላት አይመጣልሽ። ኧረ በጋ አምላክ ብታይ አይመጣልሽ። ተዘጋ በቃ መቃብር ነው። ስለዚህ እንደዛ ማን አለው የሚንቀሳቀሱ ህያው የሆነ የሚደሰኩራል እኮ ወርድ እኮ ይላል። ፈላስፋ ነኝ ብሎ ይመጣልሽ ይችላል። ዶክተር ነኝ ብሎ ይመጣልሽ። በኳንተም ፊዚክስ ምናምን ብሎ እኮ ያወራሻል። እና በዚህ ፍጥነት መሄድ ይቻላል፣ መጎርበስ ይቻላል፣ መሰወር ይቻላል። ምንድነው መሰወር? ፕሪ ዴፊኒሽናል ኤግዚስተንስ የለውም። ኦንቶሎጂካል ኤግዚስተንስ የለውም። ከዴፊኒሽን በኋላማ ምን ችግር አለ? አንቺ እኮ አይደለም ዲፋይን ታደርጊው ሲጀምር። ይሄ አሁን ጥቁር ነው ብለሽ ታምኛለሽ? በቃ ጥቁር ነው ተብለሻል። ምን ችግር አለ? አንዴ ሞትሻል እኮ። ኦኬ ከሞትኩ በኋላ ልክ ነው። ይሄን በዚህ ከተባልሽ ውጭ እኮ አታውቂውም። ይሄ ነጭ ነው ብለሽ ትገኛለሽ እኮ። ይሄ ሰማያዊ ነው ብለሽ እኮ አቤት ውሸት ነው የምትይው እኮ። በቃ ለአንቺ ይሄ ሰማያዊ አይደለም ቀለም እኮ ሆኖ ማለት ነው። ይሄ እኮ ቀለም ነው የምትይው። ይሄ ቀለም ነው እኮ የምልሽ። ከቀለምነት ውጭ አያውቀውም። የሆነውን አያውቀውም የተባለውን እንጂ አንዱም ሰው በስተት የሆነውን አያውቀውም። ፑቲን ብትይ፣ ትራምፕ ነው ብትይ፣ የሲአይኤ ዳይሬክተር ነው ብትይ፣ የናሳ የሞሳድ ኦፕሬሽን ቲም ነው ብትይ፣ ድሮ ሙሴ ምናምን ብለሽ ወደኋላ ብታመናፈሽ ወደኋላ የኦሾ ፍልስፍና ምናምን የፈለግሽውን አምጥተሽ ቁጭ ብታደርጊ ከተባለው ውጭ የሆነውን አንዱም አያውቅም። የሆንከው ምንድን ነው? ኧረ የተባልኩትን ነው።
ስለዚህ የሆነው ሞቷል፣ የተባለው ተገልጧል። ሐውልት የሆነውን ማያቅ ሰው እንዴት አሁን ስለ እግዚአብሔር ያወራሻል? እሱ የሆነውን ሳያቅ ምን እንደሆነ የት እንዳለ እኮ አያውቅም። መሬት ነው አንዴ ብቻ ነገር መሬት ነው በይው። አንዱ ሲወለድ ቀድመሽ መሬት ነው በይው። ይሄ በቃ ሌላ ምን እንደሆነ እንዳያውቅ ይሸዳል። ይሄ ደግሞ ኢትዮጵያ ነው በይው። ቀድመሽ በቃ በራሱ እንዳያውቀው ምን እንደሆነ እቺ ውሃንስ ተብላለች። ውሃነች አሁን በዚህ የሚጠራጠር ሰው አለ አለ ላይ በዚህ የሚከራከር ሰው አለ። ውሃ አይደለም ውሃ ነው ምናምን ብሎ ሃይድሮጅንና ኦክሲጅን ነው ሜካፑ የተሰራበት ተብሏል። በዚህ የሚከራከር ሰው አለ አይደለም። ናይትሮጅን ነው ምናምን የሚል ሰው አለ። ተዘግቷል፣ በሞት ተዘግቷል ኃይሉ። ስለዚህ ምንድነው ይሄ አይን ነው አይደለም ብሎ የተደራጀ የፖለቲካ ፓርቲ የለም። በዚህ የሚከራከር የተደራጀ የሚከራከር ሃይማኖት የለም። አይን ነው አይደለም አይደለም ባይት ነው አይደለም ምናምን ብሎ የሚከራከር የለም። ዘግቷል፣ ተሸዳሉ። የሆነውን ግን አይቆም። የሆነው ምንድነው? ያ ነው የሆነውን ሪያላይዝ የምታደርጊው እንጂ የምታደርጉም ቋንቋ አፍሽን ከከፈትሽ ሪያሊቲ የሚባለው ነገር ፕሪ ላንጉዌጅ ነው። ኤግዚስተንሱ ራሱ ስትይ ውሸት ነው ሲጀምር ገና በሬ ነው ስትይ አንቺ ውሸታም የሆነ ነገር አይ ስታይ ይሄ ዛፍ ነው ስትይ ውሸታም አንቺ ሰው ነኝ ስትይ ውሸታም ልም ያልሽ የብድሪቱ ውሸታም ነሽ ማለት ነው። ስለዚህ ሰናው አይደለም ይሄ እጅ ነው እንዴት ይባላል? ይሄ ራሱ ያውቃል እጅ ነው ይብልሻል። ይሄ መሬት ነው ብሎ ያውቃል ነው ፊደል ነው ይሄ አይደለም። ስለዚህ ክሮፒንግ ይቆማል። ስለዚህ እንደዛ ከሆነ ተፈጥሮ ራሱ አለመናገሩ የሰው ልጅን እየበደለው ነው። አለመናገሩ ለምን መሰለህ እየነገረን ያለው ፊደልን በለው መጽሐፍን በለው አትሊስት ለኛ ጥሩ ነገር ነው እየነገረን ያለው። ጊልቲ ፊል እንዳታደርግ ያደርጋል። መጀመሪያ ጊልቲ ፊል ታደርግ ያደርገሽ እሱ ነው ማለት ከዛ ልፈውስሽ አሁን አንዴ ሰው በመሆነ እኮ ጊልቲ ፊል ታደርጋለህ። እኔ አሁን ሰው ባልሆን ደስ ይለኝ ነበር። ሰው ባልሆን በቃ ባልፈጠር ግን አይደለሽም ባልኖር የለሽም አይደለሽም እንኳን ደስ አለሽ። የምትፈልጊውን ነገር ሆነሻል። ይሄ ሁሉ ጥንቅጥ የለም በቃ ሰላም ነው። የምትፈልጊውን ነገር ሆነሻል። ዞሮ ዞሮ ኤግዚት ማታደርጊም ሰው ማደረሽም ኤግዚት ባላደርግ እንዲህ ስትመታኝ ስትቆነጠኝ ማታ በህልምሽ መጣና ሳይሻለሁ ቆነጥሽና ያማ ያምን ሳይሻለሁ ያምሻልኩ በህልምሽ መጥቼ ቆነጥሽ በህልማቸው አሞቼ ቀን ነው ህልም አሞቼ ቀን ጻድቃን አሞ ያውቃል በህልም ሮጣታ ቀን አያውቅም አሞታ አያውቅም ጻድቃን ዋሻ ያው ዋሻ። እሺ ግን ዞሮ ዞሮ ህልምም ስንል ስቲል ዴፊኒሽናል ነው። ምንም ብንል ምንም ማትሪክስ ማለት እኮ ምንም ማምለጫ የሌለሽ ነው። ምን እስኪ የሆነ ነገር ብትይ አሁን ኢንላይትመንት ምናምን ሲሉ ያስቀና ነበር በፊት አዌክኒንግ ምናምን ፒኒያል ግላንድ ምናምን ለዚህ በርቶላቸው እዚህ ጋር ትናንት እንደውም አንድ እንግዳ ነበረኝ እዚህ ጋር ፒኒያል ግላንድ ምናምን እያለኝ ነበር። ሜዲቴሽን እንደዚህ ምናምን ይሉና የትራፊክ መብራት ይደረድሩና እዚህ ጋር ብሎ ሪሊፍ ላይ ትራፊክ መብራት እና እኔ ሜዲቴት አደርጋለሁ ዮጋ እሰራለሁ ሲንሰል ያመናፍሰዋል። ስፒሪቹዋሊቲ ደግሞ ከሃይማኖት የሰለቸው ደግሞ ይወጣና ስፒሪቹዋሊቲ እምነት እንጂ ሃይማኖት ምንም አይሰራም። ዋናው የግል እምነት ምናምን ይቻል የሆነ ነገር ያለ የሆነ ነገር ያመጣ ነው የሚመስልሽና የሆነ አንድ ሌላ ቦታ ደግሞ ሳይካድሊክ ፕላንት አቦ ሃይፈስ እየበላ የአቦ ሃይፈስ ባለ ምንድን ነው መሽሩም እና በልቶ ሊነቃ ማለት ነው። መሽሩም በልቶ የሆነ ነገር ሊሆን ይግርሻል በቃ ፕላንት የሆነ መድኃኒት እንትን እያለ በቃ ምንም በመሆን የሆነ ነገር ነኝ በማለት ሞት እንጂ የሚገለጠው የእግዚአብሔር ልጅ ነው ብትያንቻው ሞት ነው ባንቺ የሚገለጠው። ፍጡር ነኝ ከሚለው ጋር ተመሳሳይ ነው። ባሪያ ነኝ ከሚለው ጋር ተመሳሳይ ነው። ምንም ከሚለው ጋር ምንም ማለት ምንም ከሚለው ጋር እኩል የሚያደርግሽ እንጂ እንትን የሚያደርግሽ አይደለም። ከአንቺ ማለት የሚጀምር ምንም ነገር የለም። ከአንቺ ማለት የሚጀምር ነገር የለም። የሆነው አንደኛ ዱዋልቲ ነው። አንቺ ነሽ አባት የምትፈጥረው። አንቺን አሁን ለምሳሌ ለአባትሽ ምንድን ነው የምትይው? አሁን አባትሽ ወልዶኝ ነው ወይስ ተወልጄ ነው የምትይው? ከአባትሽ ተወልጄ ነው የምትይው እንጂ ወልዶኝ ነው አትይም። አንቺ ነው የተወለድሽው እሱ ጋር ነው እሱ ነው የወለደሽ። አንቺ ነበርሽ ተወልጄ ካልሽ እኮ ሰብጀክት አንቺ ነሽ። አንቺ ነሽ አባት መጥተሽ የተወለድሽው ማለት ነው። ባለቤቱ አንቺ ነሽ፣ ሰብጀክቱ እሱ ቨርብ ነው የሚሆነው እሱ። አሁን አንቺ በሌለሽበት ስለሆነ ነገሩ የተከናወነ ወልዶኝ ነው የምትይው አይደለ? ስለዚህ አሁን ልክ እንደዚሁ ምንም ነገር ላይ አንቺን ሶርስ የሚያደርግ ነገር የለም። ለአንቺ መኖር የሆነ ነገር እግዚአብሔርም አይኖርም በአንቺ መኖር ሲጀምር አንቺ ራስሽ አትኖሪም። በአንቺ መኖር ባንኖርም እግዚአብሔር መኖሩ ጉዳዩ አይደለም። የኛ መኖርም አለመኖርም እንደው ምናምን ሲጀምር እግዚአብሔር ስንል አሁን እውቀት አይደለም
ምናምን የሚሉ ፊሎች እግዚአብሔርን በለው ፈጣሪን በለው ምንም በል አትሊስት ይሄንን ዩኒቨርስ ናት ወይም ይሄንን ዓለማትን ምናምን የሚታየውንም የማይታየውንም ፈጥሯል። የሚታየው የማይታየው ነው ያለው። የሚታየው ይኸው እያየ ነው፣ የማይታየው ደግሞ ሳናየው። ዞሮ ዞሮ በአንቺ መኖር ነው የሚኖረው። ስለዚህ አሁን ስንጠቀልለው እኔ ከሞትኩ ሰርዶ አይብቀል በሚለው እንዝጋው። ሰርዶ አይብቀል ሳይሆን ነገሩን አፌስ ቫልዩ ነው ማለት መጋፈጥ ማለት እውነት ማለት እኮ እንድንጋፈጠው ምናምን ሳይሆን ሙላት ልበልህ አይደብርህም? ችግር የለውም። ምን ታውቃለህ አሁን ሃይማኖትን በለው ፖለቲካን በለው ገቨርንመንትን በለው ወላጅ አባቶችም ቅድም እንዳልኩ መንግስትን ካጠፋህ ይቀጣሃል። ቅድም አባት ያለካውም ጆሮውን ያስዛል። ሁሉም ኦቶሪቲ ነው የሚፈልገው ባለው ነገር ላይ የበላይነት ነው። ቅድም እንደተባለው ዶክተር መሆን የሚፈለግበት ዋነኛው ምክንያት እኔን ወደኋላ አድርጎ እሱ ከፊት ለፊት ለመምጣት ነው። ደምቆ የመታየት ጉዳይ ነው በየአንዳንዱ ነገር። ስለዚህ አሁን እንድንጠቀልለው ወይ ደግሞ ወደ አንድ ፍሬም እንድንመጣ ኖርማሊ ፍሬም መያዙ በራሱ ትክክል ላይሆን ይችላል አንድ አስተሳሰብ፣ ግን ፍሬም እንድናስይዘው ሰው የሚባለው ሰው አይደለም ካልን፣ የሚታየው ነገር ሁሉ የሚታይ አይደለም ካልን፣ ይሄ ሁሉ ነገር የፈጠርነው ሻትዳውን ለማድረግ የሲስተማችንን ለመዝጊያ ነው ካልን እኛ በህይወት የለንም እያልከኝ ነው ወይ ነው? ህይወትስ ምንድን ነው በአንተ አመለካከት? ሞትስ ምንድን ነው በአንተ አመለካከት? ሞት ምንድን ነው? ህይወት ምንድን ነው? በፍሬም ውስጥ የተሰራ አንቺ ያሰብሽውና መጣሽው አይን ይሄን ያልነውን ስለተባለ ነው ብለከኛል። ከዚህ ውጭ አዲስ ነገር እኔ ባይዘው አዲስ ነገር ለማወቅ በጣም ዝግጁ ሰው ስለሆንኩ አሁን መጀመሪያ ምንድን ነው ለምሳሌ ጆርኒ ልጀምር ብትይ ዴፊኒሽናል ጆርኒ ይሄ ኤግዚስት አድርጓል አላደረገም ላንቺ መሰረታዊ ጥያቄ ሁሌ እኔ የምለው ከፕሪ ላንጉዌጅ ኦር ፕሪ ዴፊኒሽን ኤግዚስት የሚያደርግ ነገር አለ ወይ? ሁለቱን ወርልድ እንስራቸውና ቦርደር እናብጅ። ይሄኛው ፕሪ ዴፊኒሽን ነው፣ ይሄኛው ፖስት ዴፊኒሽን ነው። ስለዚህ ፖስት ዴፊኒሽን ምን አለ፣ ፕሪ ዴፊኒሽን ምን አለ ስትይ አሁን ከዴፊኒሽን ሲኖር ክሮፒንግ ይኖራል። አሁን ለምሳሌ አይንሽን ለይቼ ነው የማየው፣ ሳይለይ እኮ ነው እስከዚህ እንኳን ላየው አይንሽን ብቻ ነው ያለው። ተለያይቷል ግን ካፍንጫ ካፍ ተለያይቷል። ሳይለያይ የውሸት ማፕ ሰራለሁ። ዴፊኒሽን የሚሰራው የውሸት ማፕ ሰራ። ይሄ ብርሃን ነው፣ ይሄ ጨለማ ነው፣ ይሄ ግድግዳ ነው፣ ይሄ አረንጓዴ ነው፣ ይሄ ማፕ ሰራ። አረንጓዴ ሲሆን ከዚህኛው ተለየ ሳይለይ ማለት ነው። ስለዚህ ዶት ሲፈጠርና ያን ዶት እየገጣጠመን የውሸት እኛነት የውሸት እኔነት አሁን ይሄ እጅ ነው የሚመስለኝ፣ ይሄ ጣት ነው የሚመስለኝ፣ እቺ ትንሽ ጣት ነው የምትመስለኝ፣ ይሄ አውራ ጣት ክሮፕ እያደረኩ ነው የማየው። አልተለያዩም እኮ ምንም መለያየት የለም። ከዴፊኒሽን በፊት ስቴጂ ዜር ኢዝ ኖ ዶት። ስለዚህ አንቺ ኦብዘርቨር፣ ሌላው ቱ ቢ ኦብዘርቬብል አይሆንም። ኦብዘርቬሽን የሚባለው ኮንሴፕት ራሱ አይኖርም። አንቺ ሌላ አትሆኝማ። በምን ላስረዳሽ? ለምሳሌ ኢነርጂ ተብለን ተምረናል። ለምሳሌ ስለ ኢነርጂ ታውቂያለሽ? ኤቭሪቲንግ ኢዝ ኢነርጂ። እዩ አሁን ኢነርጂ ኤቭሪቲንግ ኢዝ ኢነርጂ ታውቂሽ? አንቺም ኢነርጂ ነሽ፣ ይሄም ኢነርጂ ነው። የትኛው ኢነርጂ ኦብዘርቨር ይሆናል ተለይቶ? ኤቭሪቲንግ ኢዝ ኢነርጂ። በሲንጉላሪቲ ነው ኤግዚስት የሚያደርገው፣ በዱዋሊቲ አይደለም ኤግዚስት የሚያደርገው። ግን አሁን አስቢ፣ አሁን ሳይንስ ታለ ስለ ኢነርጂ የሚያጠና አለ አይደል? ስለ ኢነርጂ የሚማር አለ። ኢነርጂ ነው ኢነርጂ ስለ ኢነርጂ የሚማረው፣ ኢነርጂ ነው ስለ ኢነርጂ የሚያስተምረው፣ ስለ ኢነርጂ እየተመራመረ ያለ አለ። ኢነርጂ ነው ስለ ኢነርጂ የሚመራመረው። ውሃም ኢነርጂ ከሆነ አንቺም ኢነርጂ ከሆነ እኮ ጸጥናለን ማለት ነው። የተለየ እንትን የለም፣ የተለየ መሆን የለም፣ አዲስ ነገር የለውም። ህንድ ውቅያኖስ ውስጥ ለምሳሌ ያለች አንድ ሞለኪውል ውሃ ከሁሉ ትለያለች? በፍጹም። እሷ በህንድ ውቅያኖስ ውስጥ አለች፣ ህንድ ውቅያኖስ እሷ ውስጥ አለ። አዘ ብሉፕሪንት ለምሳሌ አንድ ማንጎ ካየሽ ዓለም ላይ ያለን ማንጎ ማየት አይጠበቅሽ ማለት አይደል? ለምን እሷ የሁሉንም ትወክላለች፣ ሲድ ነች ብለሽ አስቢ። ስለዚህ ኢነርጂ ነው በሚለው ሆኖ አይደለም ማውራሽ። እነዚህ ማውራሽ ነገሮች በሙሉ ሆኖ አይደለም፣ አንዳቸው ኤግዛምፕል ወደ ሆነው ለማየት ሪያላይዝ ለማድረግ የሆነውን የሚያገለግል እንጂ በራሱ የማወራው ውሸት ነው። ለምን ውሃ የምትይውም ኢነርጂ የምትይውም እኮ የለም፣ ከስም በፊት የለም። ስለዚህ ኢነርጂ ነው ብለን ብንቆም ሳይንስ እንኳን በነገረን ሌላ መሆን አይቻልም ነው። ክርስቲያን የሚባል ኢነርጂ የለም፣ ሙስሊም የሚባል የለም፣ ኢትዮጵያዊ የሚባል የለም፣ ሰው፣ በግ፣ ፍየል፣ መሬት ምናምን የሚታይ የማይታይ የሚባል የለም። ያበቃል ማለት ሁሉም ነገር አንድ መልክ አንድ ነገር ብቻ ነው ያለው ማለት ነው። በዚህ እስከዚህ ድረስ እንኳን አብረን ብንጓዝ ሁሉም ስለሚቀበሏት ሌላ ነው። አሁን ከቅርጽ አንጻር ከምናምን አንጻር የፍየሉና የበሬው ማለት ነው። ጠዋት የበላሁት ፍየል አሁን ሙላት ሆኗል። ይሄ ልዩነት የሚያውቀው የለም።
እዚህ ጋር ጠዋት ላሚቱ ያን ሳር ስትበላው የጾም ነው አልሳሩ ወተቷ የፍስክ ይሆናል። ጠዋት የበላችሁ ቀን ላይ 6 ሰዓት ላይ ሲታለብ የፍስክ ይሆናል አይደል? ወተቱ ጠዋት ሳሩ ስትበላው የጾም ነው እኮ አይደል? ገብስ አትሸት ዶሮዋ ገብሱ ስትበላው የጾም ነው የበላችሁ። እንቁላሏን ከሳት ስትል የፍስክ ይሆናል። በዚህ ነው ልዩነት የሚመስለው ይሄ ነው። እና የሆነ ነገር ማለት ፍልስፍና ይሆናል። የሆነ ነገር ማለት ሃይማኖት ይሆናል። የሆነ ነገር ማለት ሳይንስ ይሆናል። የሆነ ነገር ማለት እንትን አለው ራሱ የሆነ ፊደል አይመስልሽም። በጌታ ካልኩ ምንድን ነው መስል ፕሮቴስታንት ምናምን በኢየሱስ ኢየሱስ ቢለው እንትን እና ዲያብሎስ ቢለው ሁለቱም አንድ ፊደል ገበታ ላይ ያለ አይመስልም። ይሄኛው ወደዚህ ስታነብ ነው፣ ይሄኛው ወደዚህ ስታነብ ነው። እና አንዱ ቅዱስ አንዱ ርኩስ ይሆናል። አንዱ ፍልስፍና ይሆናል። የሆነ ቃል ሜታፊዚክስ ካልኩ የሆነ ነገር ይሆናል። ኤፒስቴሞሎጂ ምናምን ካልኩ የሆነ ነገር ይሆናል። እሱ ነገር ግን ባይዘው አሁን ስለ ቁጥር የሚያጠኑም ስለ ከዋክብት የሚያጠኑም ስለተለያየ ነገር የሚያጠኑ ሰዎች አሉ። እሱ እውቀት አይደለም ታዲያ? እውቀት ውስጥ ጥቅም የለውም? እውቀት ምንድን ነው? እውቀት በራሱ ምንድን ነው ማለት? ይሄ ልብስ ምናምን ልትይ ነው አይደለም? ይሄን ለምን ይጠቅማል ሲባል ድንገት እውቀት ይጠቅማል ሲባል መንገድ ምናምን ስለሚሉ ነው። ስልክ ምናምን ለምሳሌ አሁን የምናወራው በስልክ አይደል እንዴ? ታዲያ ይሄ ስልክ አልጠቀመም እንዴ ስለሚሉ ድንገት ይሄ ነው ጥቅም ማለት። ለዛ ነው ይሄ ነገሮችን ከንትን በላይ አለማየት። አሁን ለምሳሌ ደንቆሮ የምትይው ሰው አለ። ሁሉም ደንቆሮ ነው። ፎር ኤግዛምፕል ለኔ ሰምቶ የሚያውቅ ሰው የለም። ለምሳሌ በሬ ስል የምትሰሚው አንቺ ውስጥ ነው አይደል? በሬ ስል እኔን የሰማሽኝ ወይስ ራስሽን የሰማሽው? በሬ ባታውቂ ኖሮ በና ሬን ባታውቂ እና በሬ ሲባል ኢሜጁ የመጣው አንቺ ጋር ነው። ኢሜጁ ነው የመጣው እኮ አንቺ ጋር ያለው ኢሜጅ ነው የመጣው። እኔ ድንገት በሬ ስል መርከብ ለማለት ፈልጌ ቢሆን የራሴ ኢሜጅ እኔ ጋር ያለው ኢሜጅ እንደዛ ቢሆን ታውቂዋለሽ? አላውቀውም። በቻይንኛ ባወራ አትሰሚም አይደል? ስለዚህ የምትሰሚው አንቺ ውስጥ ያለው ነው። ወፍራም ስል ይመጣልሻል። የሳልኩት አእምሮ ውስጥ የተሳሉ በእነኛ ስሞች የተቀመጡ ነገሮች አሉ። እነሱ አንቺ ውስጥ ነው የሚገርም ክሊክ ነው ማድረገው፣ ትሪገር ነው ማድረገው። ስለዚህ በመጀመሪያ ስል መጽሐፍ ቅዱስ ላይ ይመጣልሻል። መጀመሪያ እግዚአብሔር ሲል ስታነቢ ይመጣልሻል። ሰማይና ምድርን ሲል ይመጣልሻል። ፈጠረ ሲል መፍጠር ምን እንደሆነ ታውቂያለሽ እያልኩ ብሄድ አንቺ ውስጥ ያለው ነው እንጂ እንትን የሚለው እስከ ራእይ ብሄድ ከውጭ በፍጹም አላነበብሽምም ሰምተሽም ብታይ መጽሐፍ አንብቦ የሚያውቅ ሰው በፍጹም የለም። ግን ያለ ነው ይመስልሽ። በመጀመሪያ ካላወቀ እዛ ጋር ስላለ ምንም ነገር አያውቅም። ሲሰማም እዛ ነው የሚሰማው። እየሰማሽ ነው የሚመስልሽ እንጂ እሱ ጋር ነገሩ ከሌለ አይሰማሽ። ስለዚህ እውቀት የሚባለውም ጥቅም የለውም። ራሱና የሚሰማው ከውጭ ሊሰማ አይችልም። በፍጹም በስህተት አንድ ሰው ከውጭ ሰምቶ አያውቅም። ታውቂያለሽ? አንብቦም አያውቅም። አንድ መጽሐፍ አንብቦ የሚያውቅ ሰው የለም። እሱ ውስጥ ነገሩ ከሌለ መጀመሪያ በቅሎ ሲል በቅሎ አለች እዚህ ጋር ትመጣለች። ትናንትና ስል ትመጣለች። ታርዶ ሲል ይዘገንነዋል። እሱ ጋር በዘግንነው አለ። ቻይናዊ ቢሆን አይዘገንነውም። ጎጃሚ ከሆነ ይዘገንነዋል። በልቼ ሲል እያለ ራሱ ከራሱ ጋር ማስተር ቤት እያደረገ ነው የሚቀጥለው። ሌላ በስተት ከውጭ ሰምቶም አይቶም ምንም አድርጎም ማለት ነው። የተገለጠለትም የለም፣ የበራለትም የለም፣ ምንም የሆነ ነገር የለም። የሆነ ነገር ሆነት ያለች ይሄ ቁጭ ብዬ ነው አይደል? አሁን ይሄስ ሁለቱም አንድ ነው። አሁን ይሄን መቆም ነው ተብለሻል፣ መቆም ነው። በሌላ ስለማታውቂው ነው። ይሄንን መቀመጥ ነው ተብሏል። በሌላ ማወቅ ምጥ ነው። ይሄን ከመቀመጥ በምን ልታውቂው ትችያለሽ? ስለዚህ ይህን ከለር የምታውቂበት ማወቅ ከዛ ውጭ ነገሮችን እንዳታውቂ አድርጎሻል። ከዛ ውጭ ያለውን ነገር በፍጹም በቀለምነት ነው የምታውቂው፣ በጨርቅ ነው የምታውቂው፣ በምናምን ነው የምታውቂው። የታወቅሽበት ነገርን የምታውቂበትን ዓለም ፈጥሮልሻል። ያ ዓለም ነው አሁን ያንቺ ብቻሽ ዓለማለሽ። ዩኒቨርሲቲ ለእሱ ለብቻ ሌላ ነው፣ ለአንቺ ለብቻ ነው፣ ለአንስታይን የሚመጣለት ለብቻ ነው፣ ለስቴፈን ሆኪንግ የሚመጣው ሌላ ነው፣ ለትራምፕ የሚመጣለት ሌላ ነው። አሁን ላለው ለናሳ ዳይሬክተር የሚመጣለት ዩኒቨርሲቲ ሌላ ነው። ሌላ ኢሜጅ ነው የሚመጣለት። እያንዳንዱ የራሱ ወርልድ ፈጥሯል። እዛ ውስጥ ተቀብሯል። እሱ ውጣ ጦርነት ነው። ከተቀበረበት መቃብር ለማስወጣት መቃብር ነው። እይታው እሱ ነው። ያ ነው የሚያየው። በዛ ምክ እኔን 8 ቢሊዮን ህዝብ አለ ብለን እናስብና 8 ቢሊዮን ህዝብ አሁን ቢያይኝ የተለያየ አይን ያለው። አይኑ ደግሞ የሱ አይደለም። አንዳንዱ የሚያይበት እንትን አለው። ፍልስፍና ነው የሚያወራው ተመናፈሰ። አንዳንዱ ፕሮቴስታንት ከሆነ የራሱ አይን አለው። ፕሮቴስታንት እኮ አይን እንጂ እኮ ሃይማኖት እኮ አይደለም። ቆርጠሽ የምታይበት ከታውን ኤዲት የሚያደርጉበት ማለት ነው። ኦርቶዶክስ ከት መረጃ ኤዲተር እኮ ኤዲቲንግ ቱል ነው የሚያይበትን
ለምን ቀሚስ ለብሳ ምናምን እንደዚህ ይላል ስትል ኦርቶዶክሱ የሚያይበት አይን አለ። ጴንጤ ደግሞ ሙስሊሙ የሚያይበት አይን አለ። ፈላስፋው ይጃጃላሉ አይደል እያለ የሚያይበት አይን አለ። የሆነ ነገር በቃ አይን ጆሮ ነው። ያኛው ያችን ለመስማት ፕሮቴስታንቱ እሷ ስታወራ እሷ ስብከት ለመስማት ፍጹም ወይዘሮ ድነሽ ደግሞ ኦርቶዶክሷ ደግሞ ዘማሪ ምናምን መዝሙር ለመስማት ምት ነው ሶፊያን መዝሙር ለመስማት። ስለዚህ እንትን ያደረግንበትን ትሪድ እንጂ ዝም ብሎ ድር እንጂ ነገሩ የለም። ነገሩ ምንም ለማለት መሞከር ዲሰፕቲቭ ምንም ነኝ ፍጡር ነኝ ማለት አታላይነት ነው። ልጅ ነኝ ማለት አታላይነት ነው። ምናምን ነኝ ማለት ምንም አለ ማለት ነው። ከዴፊኒሽን ቢዮን ዴፊኒሽን የሚወስድሽ ራስሽን በምንም አለማወቅ ባሉሽ ይሁን ሰው ነኝ ስልከው በቃ ከዚህ በላይ ምን አባቱ ያደርጋል? ተወልጄ ምናምን ስል ከዚህ በላይ ብስብስ የት አለ? ተፈጥሬ ስል ከዚህ በላይ ሬሳ ሙት አለ እንዴ? ከዚህ በላይ የሆነ ነገር ሆኝ እኔ ልወቅ እኔ ልበል እኮ የሆነ ነገር ልበል አላሁ ነው። ስለዚህ ሰው ሁሉ ሙት ነው ነው ከዚህ ከቋንቋ ውጭ ምንድን ነው? አሁን ተወልጄ ሲልሽ መወለድ ምንድን ነው ብትይው እንደዚህ የሰው ዴፊኒሽን ነው የሚያልሽ። ሞትን የሚያውቀው ምንድን ነው? ሞት ስትይ እኮ አስክሬን ተሸክሞ አልብሰውት አስክሬኑን ጨርቅ አልብሰውት ሁለት ሰዎች ነው ተሸክመውት ጥቁር ልብስ ለብሰው እያሉ ምናምን ስዕል እኮ ይመጣል። ስዕል እኮ ነው ሞት እንጂ ከስዕል ውጭ እኮ የለም። ከስዕል ውጭ ከዴፊኒሽን ውጭ መሞት ሲባል የሚመጣለት ዴፊኒሽን አለ። ድመት ስለው የሚመጣለት ፒክቸር እንዳለ ሁሉ ታንክ ስለው ኢሜጅ እንደሚመጣለት ሞት ስትይው ኢሜጅ አለ። ያ ኢሜጅ እንጂ ኤግዚስት ያደረገው ነገር እኮ ኤግዚስት አላደረገም። መወለድም እንደዛ ነው ምናምን እያለ እንደዚህ እግር ስሎ ያ መወለድ ማለት ነው። ያ ስዕል ይመጣልታል። ያ ስዕል ሌላ እንዳያይ ዘግቷል። ምን እየሆነ እንደሆነ እንዳያቅ ዘግቶበታል። ነገሩ ግን እየተካሄደ ነው። እየተካሄደ አይደለም። እየተወለደ አይደለም። በፍጹም እየተሞተም አይደለም። የዛሬ ጫን ያለ ነው። የዛሬ ትንሽ ጫን ይላል አይደለም ግን ይመስላል። አንኮ ለማስረዳት ሁሉ ምጥ የሚሆነው በትክክል ነገሩ እየተከናወነ ይሉሻል እኮ ፊደሉን ተወው፣ ቋንቋውን ተወው። ቋንቋው ጠረጴዛ አልነውም፣ ውሻም አልነውም፣ ምንም አልነውም። ነገሩ አለ ይልሻል። ነገሩ የለም። ቋንቋ ስታይ እኮ ሰው ቋንቋ የሚሰማ ስለሚመስለው ነው። ይሄን ስታዩ እያየሽው ነው ያለ ድምፅ ቋንቋ አይደለም የምታየው፣ ግድግዳ ብለሽ አይደለም የምታየው። ብትሰሚውም ያው ግድግዳ ነው፣ ስታዩም ያው ግድግዳ ነው። ብትታዩም ያው ጥቁር ብለሽ ነው፣ ብትሰሚውም ያው ጥቁር ብለሽ ነው። ኤቭሪ ፐርሰፕሽን እኮ መስማት ቋንቋ እኮ ነው። እንድትቆረጥሽ እኮ ወንጥጫ ብለሽ ነው ስለ ኮንሶ አድገሽ ደግሞ እንደዚህ ማለት እንትን ለከፋ ከሆነ ለከፋ በፍቅር ነው የምታየው። ሌላ ቦታ ደግሞ የትንኮሳ ምልክት ከሆነ ትመስኛለሽ። ሚኒንጉ አኮርዲንግሊ በተጫነብሽ ነው የምታውቂው። ፔን የሚሆነው ምናምን የሚሆነው ከዚህ ሁሉ ውጭ ግን የፈለገ ብትለው ሰውየው ሞቷል ወይም ደግሞ ወይ ብላ እያወለደች ነው። ይሄ ከቃላት ውጭ ነው እንጂ ከቃላት ውጭ ምንድን ነው ፕሮሰሱ? ያለ ቋንቋ አይኖርም። ማሰብ ያለ ቋንቋ አይኖርም ይችላል እኮ አይደለም እኮ ማሰብ ያለ ቋንቋ አይኖርም። ስለዚህ ይሄኛው ነገር ሐሳብ እኮ ነው። መውለድ ግን ሐሳብ አይደለም፣ አክሽን ነው። አክሽን ራሱ ሐሳብ ነው። ስለዚህ አንድ ሴት አሁን በዚህ ራይት ነው ማለት ነው ሆስፒታል ውስጥ እየወለደች ያለችው ራሷን እየዋሸች ነው። አረ እየዋሸች አይደለም፣ መጀመሪያ የለችም እንጂ ምን ትዋሻለች? ለመንዶር አለባት እኮ ለመዋሸት ማለት ሴትዮዋ ሆስፒታል ውስጥ የለችም። ጄሪ አለች። ቶምና ጄሪ እኮ አሉ ስታያቸው የለ። አሁን ኳስ ሲጫወቱ ሜዳው ላይ ሜዳ የለም፣ ቴሌቪዥን ውስጥ አለ የለም አለ፣ ሰዎች ዳኛ የለም አለ፣ ተጫዋች ምናምን ሮናልዶ ምናምን እየተሯሯጡ የለም፣ አረንጓዴ ነገር የለም፣ ግን አለ እዛ ውስጥ። ሩጫ እኮ አለ፣ እያየሽ ነው። ሩጫ ሰው ሲወድቅ እያየሽ ነው፣ ሲጎዳ እያየሽ ነው። ዳኛ ፊሽካ ነፍቶ ምናምን ሲባል እያየሽ ነው። አፒራንስ አለ እንጂ ኤክስተንስ አለ። ያው ይሄን በዚህ የተሸወደ እዚህ ፍላት ስክሪን ውስጥ ሰው ያለ ያን ያክል ሰፊ ሜዳ ያለ አረንጓዴ ነገር ያለ ሰው እየሮጠ የሚመስለው ስክሪን ውስጥ ሰውዬ ነው አሁን እዚህ ጋር እኮ ሲሮጥ የሚያየው ሲወለድ የሚያየው ተመሳሳይ ማለት ነው። አይ ቲቪው ላይ ያለው ምናልባት ጉዳዩ የተካሄደ ያለው ሪያል ማድሪድ ቢሆን ውጭ ነው ብለሽ ስለምታስቢ ከአንቺ ውጭ ቴሌቪዥን ነው ውጭ ሳይሆን ሩቅ። አይ ቴሌቪዥን ውስጥ ነው እንኳን ብንል ወይም ከቴሌቪዥኑ ጀርባ ደግሞ ሀገር ስለምንስል። ቆይ ላስረዳ ይሄንን ሀሳብ። አሁን ይሄ ቴሌቪዥን ነው እንበል። እግር ኳሱ እየተካሄደ ያለው ሪያል ማድሪድ የሚባል ሩቅ ቦታ ላይ ነው። ሀገር ይሎን እንተውና ሩቅ ቦታ ላይ እዚሁ ተመሳሳይ መሬት ግን ሩቅ ቦታ ላይ ኳስ የተጫወቱ ነው። እኔ እዛ መገኘት አልችልም። ነገሩን እዚህ ቤት የሚያመጣልኝ ማሽን ተፈጥሯል፣ ቴሌቪዥን የሚባል ሰው እያየሁ ነው። ይሄን እያየሁ ነው ማለት እዛ ቦታ ላይ የለሁም ማለት ነው እንጂ ነገር እየተካሄደ አይደለም ማለት ግን አልችልም። እየተካሄደ አይደለም የሚያሳዝነው ነገር ማለት ነው። ቢካሄድ ኖሮ በጣም አሪፍ ነበር።
አይላም ቢደረግ ነው። ስለዚህ አሁን ዘመዶቻችን ሲሞቱ ያለቀስነው ውሸት ነው? ውሸት ነው። ሲጀመር አንቺም አላለቀሽም እንዴ? አልቅሰሽ ቢሆን ኖሮ አሪፍ ነበር። ይሄ ሆኖ ተፈጽሞ ቢሆን ኖሮ ማለት ነው። ስቶሪ ነው፣ ፓስት ነው። አሁን ላይ እኮ እስኪ አሁን ብለን እናስበውና አሁን የሚባል ሰዓት አለን ብለውና አሁን ያልሽ ኢንፋይናይት ነው አይደል? መውጣት አትችይም። የሆነች ሰከንድ ወደፊት የሆነች ሰከንድ ወደ ኋላ ማለት አትችይም አይደል? አሁን ብሬዝ ኢን ብሬዝ አውት ስታደርጊ ለምሳሌ አሁን በማይክሮ ሰከንድ ወይ ናኖ ሰከንድ ብለን ወሰዳትና በዚች ውስጥ ከዚች ወደፊትም ወደ ኋላ መሄድ አይቻልም። እሺ እዚች ጋር መሆን ነው ህያውነት ብለን እናስብ። ላይቭ መሆን ማለት ያ ነው ብለን እናስብ። ወደፊትም ወደ ኋላ ማለት የማይቻልባት ፖይንት። አሁን አንቺ ያን መሆን ትችያለሽ፣ እንደዛ መሆን ትችያለሽ። አሁን ላይ መሆን ትችያለሽ። ይመጣብሻል አይደል ሀሳብ። ፊውቸር ሲመጣብሽ የፓስት ኤክስፒሪየንስ ነው አይደል? የቤት ኪራይ የምትይ የአከራይሽን ባህሪ ካወቅሽው ነው አይደል? ቀጥሎ ያለውን የምትወስኚው ከፓስት ኤክስፒሪየንስ ነው። ቀጥሎ የምትሄጂበትን፣ ቀጥሎ የምታደርጊውን ኤዲቲንግ ከሆነ ኤዲቲንግ፣ ሌላ ሰው መጣት ከሆነ ከፓስት ኤክስፒሪየንስ እንጂ ፊውቸር የለም። የፓስት ፕሮጀክሽን ነው ፊውቸር የምትይው። ስለዚህ አሁን ፓስት ላይ ከሆንሽ አሁን አለሽ አሁን የምትባለው ማይክሮ ሰከንድ ላይ ኦልዌይስ ፓስት ከሆነ የሚመጣው ኤክስፒሪየንስሽ፣ ኤክስፖዠርሽና እውቀትሽ ከሆነ የሚገለጥብሽ በአንቺ ላይ ማኒፌስት የሚያደርገው ስታዩ እንቁላል ነው፣ ፓስት ነው። ብታዩ ነገር ሁሉ የፓስት ሚኒንግ ነው። አሁን በሆነው ልክ ነገሩን አንቺም በሆንሽው ልክ ነገሩን በሆነው ልክ አሁን ላይ የማታይ ከሆነ እና ያ ደግሞ ኢንፋይናይትሊ ከሆነ አሁን የሚቀጥለው የምትቀጥለው አሁን ላይ ፓስት ነሽ፣ የምትቀጥለው ላይ ፓስት ነሽ፣ የምትቀጥለው ላይ ፓስት ነሽ፣ የምትቀጥለው ላይ ፓስት ነሽ። ኦልዌይስ ፓስት ላይ ነሽ። ኦልዌይስ አሁን ላይ መገኘት አትችይም ማለት አሁን ላይ የለሽም ማለት ናው ዩ አር ኖት ሊቪንግ ማለት አሁን የምትባለው ቅጽበት ወይም ኪንግደም ውስጥ አትገኝም ማለት ነው። ስትገኝ እያሰበ ነው ያለፈ ስኬቱን፣ ውድቀቱን፣ ከዚህ የሚጀምር ደግሞ ምኞቱን፣ ተስፋውን ምናምን ውስጥ የምታገኘው አሁን ላይ አታገኘው። አሁን ላይ የራሱ የሆነ ፐርሰፕሽን የለውም። ፐርሲቭ እያደረገ አይደለም። ፓስት ነው የተገለጠበት። የፓስት ማኒፌስቴሽን ነው ነገሩ። አለባበሱ፣ አረማመዱ፣ አጓጓዙ ምሳ 7-6 ሰዓት ሲደርስ ምሳ ሲል አሁን ላይ ምንም ነገር አድርጎ የሚያውቅ ሰው የለም። ተገኝቶ የሚያውቅ ሰው የለም። ያ ሌላ ኪንግደም፣ ሌላ ሀገር ነው፣ ሌላ ቦታ ነው፣ ሌላ ዳይሜንሽን ነው። በየትኛው ቦታ ያለ ሰው ፓስት ውስጥ ነው እንጂ አሁን ላይ አታገኘውም። አብረሽ እዛ ኪንግደም ውስጥ መሄድ አለብሽ፣ ወደሱ ወደ ሞት ማለት ነው። ፓስት ማለት ኦልዌይስ ፓስት ላይ ነው የሚያደርግሽ። ኦልዌይስ ማለት ነው የምትቀጥለው አሁን ላይ ወደኋላ፣ የምትቀጥለው አሁን ወደኋላ። አሁንም እየገደለ ነው የሚገለጥ እያልከኝ ያለው። ለምሳሌ ዛሬ ሮብ ነው፣ ነገ ሐሙስ ላይ ሲሆን ዛሬ ነው የምኖረው። ከዛ አርብ ሲሆን ደግሞ ሐሙስ ነው የምኖረው። ስለዚህ ወደ ሰከንድ ቀይሪውና ኦርደሩን አሁን የበፊቱ ኤክስፒሪየንስ ኤክስፖዘርሽ ማንነት ውጤት ያለሽ አሁን አንቺ ያ ደግሞ ኤክስፖዘር አንቺ አይደለም። ክፉ የተባልሽው የሰው ክፉ ነው። ለምሳሌ ሚኒስከርት አድርጎ ገበያ መሄድ የሰው ክፉ ነው እንጂ አንቺ ክፉ ነው እንዴ? ኢጃብ ማድረግ ሙስሊም ቀሚስ ልሽፍንፍን ካልሽ ሙስሊም ነች ማለት ያንቺ ነው እንዴ? ሚኒንጉ ኢጃብ ለምሳሌ ማድረግ ስትጠብታያት ያ መገረም ያንቺ ነው እንዴ? ያንቺ ምንም ነገር የለም። ኤሳ ዩኒቱ ይላል። ስለዚህ የሆነ ነገር ስታይ ሸሌ ነች፣ የሆነ ነገር ስታይ ደግሞ ሃይማኖተኛ ልብስ ስለተሸፈነች ብቻ ሙስሊም ነች። ልብሱ ነው ሙስሊም የሚያደርጋት። ከጠመጠመ ደግሞ ቄስ ነው። ያንቺ መለኪያ አይደለም። የጠመጠመ ቄስ ነው ያለው ማለት ነው። እኔ አሁን ጠመጥሜ ቤትስ ቄስ ሆናል። በቃ ቄስ ሆንኩኝ ማለት ነው። እንትን ተነስተውልኝ ያውቃሉ። ባስ ላይ ወንበር ያን እየለበስኩኝ ቼክ ለማድረግ ባቡር ውስጥ እገባለሁ። የሙስሊም ትለብሰሽ ወይ የቄስ ትለብሰሽ ትችላለሽ። ቦታ ይለቁልሻል። እዚህ ጋር ትልቅ እንጨት አንጠልጥለሽ ቼክ ማድረግ ትችላለሽ። አንቺ እንደ ካቶሊክ ለብሰሽ 2 ቀን ቼክ ማድረግ ትችላለሽ። ነጭ ነው ያደረጉትን እዛ ኤሪያ ካቶሊክ ያለበት ፈስጂ ተከበሽ ነሽ ሲስተር ምናምን ትባያለሽ። ጋውን ብትለብሽ አስተማሪ ወይ ሐኪም ትባያለሽ። ችግር የለውም። እንዲሁ አያውቅም እኮ ከውጭ ነው የቀረብኩ። ስለዚህ አሁን በጠቅላላው አንተ ሀሳብ ወይ ወደ ውስጥ ግቡ ነው ወይ ሙቱ ነው። ውስጥ ውጭም የለም መተው ምንም አለ ማለት ይሄ ሁለተኛ አረፍት ማለት ኢነር ፓርት መንቀሳቀስ ሲጀምር መኖር ትጀምሪያለሽ። ኢነር ፓርት የሚሉ አሉ። ሞቲቬሽን ይመስለኛል እንደዛ ነገር ብቻ ውጪውን ዓለም እንዳለ ትክክል ስላልሆነ ስህተት ስለሆነ መቀበል አስፈላጊ አይደለም። አንቺ እውነተኛዋ ውስጥ ያለሽ ሆነሽ የሚሉትስ
እነሱም ዝም ብሎ ነው ምንድን ውስጥ ታዲያ ምንድን ውስጥ ምንድን ነው ውስጥ ምንድን ነው ብትይው ያውቀዋል ውጭ ምንድን ነው ውስጥ ውጭ እኮ እኛ የሰራ ነው ማፕ ነው የቱ ጋር አንቺ ጋር ውስጥሽና ውጭሽ ቦርደሩ የቱ ጋር ነው የቱ ጋር አስምሬ ወደ የትኛው ትገቢያለሽ ከዚህ እንዳታልፊ ወደ ውስጥሽና ውጭ የለም ቦርደር እኮ የለም አንዱ ምን አለኝ መሰለህ ይሄ አሻንጉሊት ነው አለኝ እሺ አሻንጉሊት ስለሚያውቅ ነው እሱ ችግር የለም ዝም ብለን አለማረፍ ማለት እኮ ነው የሆነ ነገር ማለት በቃ አሻንጉሊት ነው ብሎ እንዲተነትን ነው አንቺ ማለት ሴት ነሽ ያለሽ ይሄ በዚህ ቅርጹ የተነሳ ነው አንቺ ሴት የምትባየው በውስጣዊ ማንነትሽ ነው አለኝ ውስጣዊ ማንነትሽ ምንድን ነው ደግሞ እሱ ያኛው እሱ ነው የሚያውቀው እንጃ በእሱ ኑሪ አለኝ አሁን እግዚአብሔር ውስጥ ነው ይልሻል እግዚአብሔር በውስጣችን ነው ያለው ጨጓራ ነው እግዚአብሔር ኩላሊት ነው ምንድን ነው ውስጥ ደም ነው ምን አይነት ኢንቲቲ ነው ውስጥ ሲባል ደግሞ እኔ ውስጥ ከሆነ ያለከው ከኔ ያንሳል እኔ የተሸከምኩት ዲያብሎስን እግዚአብሔርን ተሸክም የምዞረው እኔ ማለት ነው ከኔ ያንሳሉ ሁለቱም ለምን በእኔ እውቀት ውስጥ ያሉት ሁለቱም ከኔ ያንሳሉ የኔ እውቀት ብቻ ናቸው እኔ አንዳንዴ ምን እላለሁ እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ ጀነሲስ ሲሉ አይ ከዘፍጥረት አንዳንድ በፊት ያለውን ብታነበው ኖሮ መጀመሪያ ሙላት እግዚአብሔርን ፈጠረ እግዚአብሔር ደግሞ ሰማይና ምድር ፈጠረ ነው የሚለው እኔ ካልፈጠርኩት አሁን ሰው እኮ ራሱ የፈጠረው ነው እግዚአብሔር ነው በብላክ ቦርድ ላይ ተባለ ስለዚህ ሙላት እግዚአብሔርም ሰይጣንም የለውም እንዴት ይኖረዋል እንዴት ይኖርሻል መጽሐፍ ላይ እኮ ነው ያገኘናቸው መካከለኛው ምስራቅ አካባቢ የተጻፉ መጽሐፎች እኮ ናቸው በአንድ ዘመን ከመካከለኛው ምስራቅ ውጭ እኮ እንደዚህ ተረት እኮ ኖሮ አያውቅም እኮ ስለዚህ እነዛን ተረቶች መጡ አህያ ያወራ አውርቷል ብለን እንከራከራለን ከሰማይ ለሙሴ ምግብ ወርዶለታል አቦይ ፈስ መና መሽሩም እየወረደለት ትኩስኩሱን ሲበላ ነበር ቀይ ባህር በርግድ ብሎ እነሱን አሻክሮ ያኛው ሲመጣ ዝክት ብሎ ነበር እና ምን ያህል እንበላለን እንታደራለን እንተኛለን እንደዚህ ያለው ማለት ነው እና ቀይ 7 ቀንድ ያለውን ሳንስላለን ዮሐንስ ራእይ ጋር ስትሄጂ ሆረር ፊልም ነው 7 ቀንድ ያለው 7 ምናምን ያለው 7 ምናምን ያለው 7 ጥርስ ያለው 7 ምናምን ያለው ቀሚስ የለበሱ ካህናት ሰማይ ምናምን 44 ምርጦች አምጥተሽ ያለሽ ልክ ሙቪ የሆሊውድ ሙቪ ማለት ነው ሆረር ሙቪ እንደምታየው ትያለሽ እውነት ይመስልሻል ስለምትፈሪ በፊት ምናምን እንትን ይመስልሻል መንግስት ሰማያትን ይስልሻል እንትን በዚህ በዲያመንድ በምናምን እንደዚህ እንትን ያማረች በዚህ በካልሽየም በፎስፎረስ በምናምን የተጨማለቀ ቦታ ይስልሻል እና ተከራከረኝ እግዚአብሔር ዘርፋፋ ቀሚስ ለብሶ በእንስሳ የሚጠበቅ አድርጎ ስለውልሻል ነብር ምናምን ከቦት የሚጠብቁት በተላላኪ የሚሰራ ሚካኤልና ሄደና እንትናን ሰላማዊትን እንትና ቼክ አድርጋት ነው እና ሄደው አይተው ቼክ አድርጌታለሁ ግን ያው እግዚአብሔር ይመስገን እያለች ነው እሷ ምናምን ተሰጣት አንተ ሳስለ በቃ እንትና እንዳትነካ እንትን ብሎ ኢዮብን ለሁለት እየተጋገዙ አሩን ሲያብሉት ታያለሽ እንት አያው እንደዚህ ብትለው እኮ እባክህ እና ይሰድበኛል እንደዚህ ብለው እሺ እንግዲህ ሞከርና ነው ይሄዳ ልጅ ገድሎ ይመጣል እና አልሰደበኝም እያለ እስከ 42 ድረስ 42 ቻፕተር ያከራክትሻል ሲጫወቱበት ሲጨፍሩበት ማለት ነው እዛት ጋር አባት ፈላላይ ወላጅ ምናምን ትሄዱ አብርሃም ቤት ታዝሎ ገብቶ ፒዛ የሚበላ ታዝሎ ከዛ እግሩን ታጥቦ እና ደግሞሃል እረፍ የታረደው ፒዛ እስኪደርስ እርጎ ጠጣ ሆድክን ደግፍ በእርጎ ተብሎ እርጎ ተሰጥቶ የሚጠጣ እግዚአብሔር ያሳይሻል ለምንድን ነው የምትስለው ደግሞ ሰው ላጠፋ እየሄድኩ ነው ይላል ሰው ላጠፋ እየሄድኩ ነው ኧረ ተው ትምራቸዋል 80 ሰው ጻድቅ ቢኖር ይላል አብርሃም ራርቶ ከእግዚአብሔር በላይ ማለት ነው አብርሃም ጭንቀቱ አጎቱ እዛ ነው ያለው ታውቂያለሽ አብርሃም የጨነቀው እየሳኩ ቢሆን ጥሩ ነበር አሁን እና እቀናለሁ ይልሻል እቀናለሁ አሁን ባልሽ እቀናለሁ ቢልሽ አያስጠላሽም እቀናለሁ ይልሻል ለሌላ ሰው ከሰገድሽ እና በሬ አርደሽ ከበሮ ወጥረሽ ዱዱ ሳይለት ደስ የሚለው በቃ ሰይ ልጆች በሬው እንኳን ታረደ ጅማ ደሞ አድርገሽ ስታረገት ምስጋና ለእግዚአብሔር ማቅረባቸው እና አንዳንዴ ወቅን እየመሰለን ያለንበትን ሌቭል እንዳንረዳ ይሆን ያለውን ነገር አንቺ ላይት ሲስተም እና ሳውንድ ሲስተም አሁን እኔ ቸርች ላይ አሁን ላይት ሲስተም እና ሳውንድ ሲስተም ይሰራል ምንም ቀሚስ የሚለብሱት የሚያብረቀርቅ ነገር ነው ይሰራል አሁን ለእግዚአብሔር ጥላ አሁን እንደዚህ ለእግዚአብሔር ምንም አይሰራለትም
ለማን ነው የሚሰራው ታዲያ? አይ ቲንክ እኛ ለተጠቃሚ ማለት ለቢዝነስ ሜኑ ነው እንጂ ለኢንዱስትሪው ማኒ ሜክ ለሚያደርግበት ነው። በቀለም የሚሸወድ ሰው አለ። በላይት ሲስተም አሁን ግን ታሽ በሞንታርቦ ምን ያደርጋል? ለምሳሌ ደንቆሮ ነው ማለት ነው። በሞንታርቦ ካል ማሰባ ማለት ነው የመስማት ችግር በሞንታርቦ የሚሰማ ጊዜ እና ልብሳውን እስኪ ቀሚስ እዚህ ጋር ጋቢ ገዝተሽ ሽሮ ሜዳ ሄደሽ ቄስ ነኝ ማለት ማንም ሰው ይችላል። እኔን አልፌበታለሁ እዚህ። እሺ ጋቢ ቄስ ያደርግሻል ወይ ያደርግ ከልብሱ ውጪ ያው በዛ ጉዳይ ሃይማኖት በቃ ይሄ ነው። እንትን እስራኤሎች አምላክ የኢትዮጵያ አምላክ ኢትዮጵያን የሚወድ ግብፅን የሚጠላ እንትናን ወደሁ ያዕቆብን ወደድኩ እንትናን ጠላሁ ምናምን የሚል ስምሽ በስም አውቅሻለሁ ድሮ ገና ሳትወለጂ የሚልሽ ሙላት የሚል ስም የሚያውቅ ሰላማዊት ከበደች ምናምን የሚል ስም የሚያውቅ እና የሆነ ቦታ እሱ ገብቶ ፔንሲዮን የሆነች ልጅ ጋር 5 ደቂቃ ሲያመነዝር በቀዳዳ አይቶ የሚመዘገብ ከዛ ወጥቶ 100 ብር ዘርዝሮ መንገድ ላይ ሲያደርግ የሚሰርዝ ቦዘኔ ነገር ስለሆነሻል። አንቺ ስጋ ሆነሽ ሮብ ስጋ ከበላሽ አንቺ ፍስክ ሆነሽ ስጋ ከበላሽ ገደፍሽ ማለት ነው። አይለኛ ጾም ነው። ዓርብ ውስጥ ወይ እንደዛ ኤኒዌይስ ያው አንዴ ከሞትሽ ችግሩ ምንድነው? ነገሩን ምንም ነገር ባለበት ነገር ልትረጃች ከሞትሽ ሃሉሲኔት ማድረግ ነው። ከሞትሽ አትፌስ ቫልዩ ምንድነው እየሆነ ያለው? ለምሳሌ እንዲያው ሰው ማየት ከቻለ እኮ ኤክሶደስን ስታነብኝ ጸቡ ያለ በፈርዖንና በእግዚአብሔር መካከል ነው አይደል? የሚወቀጠው ግን ማን ነው? በኩራት የተገደሉት እንስሳት እኮ የተገደሉት። ፈርዖን መግደል አይቻልም? ፈርዖን አይገድለውም እግዚአብሔር? ለምን ግብፃውያን ደም እያየህ ደም ካላየህ ደግሞ የማያውቅ መልአክ ነው የተላከው። እስራኤሎች ደም ቀቡ ቶሎ የበጉን ደም አርታችሁ ደም ቀቡ። ግብጾች ስለማይቀቡ ግብጾችን ለመምታት መልአኩ ግብፅና እስራኤላዊ አይለይም። ደም እያየ እዚህ ቤት መቃንና ጉበት የተቀባው ደም አለ አይሁድ ነው ብሎ ይዘለዋል። ደም ያልተቀባውን ቤት ደግሞ ገብቶ ይጨፈጭፋል። ህፃናትን የፈጀው እንስሳትን የፈጀው ይሄን አረሽን ነው እንግዲህ ከአንዳንድ ጀምሮ እስከ መጨረሻ የሚቀጥለው ምንድን ነው? የሚገዳደረው ምንድን ነው? ይሄኛውን በጥፍ ሲያደርግ ያኛውን ሲያደርግ ይሄኛው ደም ሲያደርግ ያኛውን 11 መገዳደር ውስጥ ሲገባ በፈርዖንና በእግዚአብሔር መካከል ልዩነት አለ ማለት ነው። አንድ ናቸው ማለት እኮ ተፎካካሪ አካላት ናቸው፣ ተፎካካሪ ፓርቲዎች ናቸው። እና እሱን መግደል እየቻለ ለምን ያደርጋል? ኢዮብ እንዳልኩሽ ማለት ነው። ልጅ የሚገል ልጅ ልኮ የሚገል አብርሃምን ልጅ ረድልኝ የሚል እያንዳንዱ ጋር ስቴጅ እኮ ዝም ብሎ እንትን ነው። ፕራክቲካልም ደግሞ እግዚአብሔር ቃል አይደለም። ተረት ተረት የአይሁድ ተረት ተረት ሚቶሎጂ ላይ አለ፣ የኢጂፕቶሎጂ ላይ ብትሄጂ አለ፣ የሱሜሪያን ታብሌት ላይ አለ። የተባለበት እንትን ይለያያል እንጂ ማለት ነው። አሁን አዳም ሰልፍ ኤንድ ኢቭ ሰልፍ ለምሳሌ ዘ ሎው ሰልፍ ኤንድ ሃይ ሰልፍ ተብሎ አሉ። ስቴጅ ወደኋላ ሄደሽ ስክሪፕት ሊካልሽ ራስሽ ውስጥ ነገሩ አለ የተባለበት የተለያየ መልክ እንጂ እንትንም አይደለም። አዳምና ሔዋን ሲባል ሌላ ምን እንግዲህ ያለው ሰዎች እንደዚህ ምናምን ሁለት ሴቶችና ጫካ ውስጥ እኛ መስላቸው ይሄው ጆሮ ከሆነ እኮ አዳምና ሔዋን ይባል የለም ማለት ነው። ሌላ ጆሮ ነው እንዳላቸው አንቺና እኔ ከሆነ ያለ ነው። አሁን አንቺና እኔ እኮ አለን። ሌላ ሴትና ሌላ ወንድ ነው ያለው እዛ ውስጥ ድሮ ያው እኮ ነው ያው ማየት ያው ማሽተት ያው ምናምን አይደል? የተለየ ነገር የለም። እሱ ደግሞ ስም የለውም። ስለዚህ ጳውሎስ የለም የሚባል ሰው የለም። ስም ነው ያለው። ስም ነው ኤግዚስት የሚያደርገው እንጂ ያው እኔ ጋር ያለው ነው እሱ ጋር ያለው፣ አንቺ ጋር ያለው ነው እሱ ጋር ያለው። ሌላ ሳምባ የለውም መቼም፣ ሌላ ስራ የሚሰራ ጆሮ የለውም። ስለዚህ በዚህ እንኳን ነው ካለን አዘርዋይዝ ግን ከዚህም አልፈሽ ከጉዙም ወጥተሽ ከሐሳቡም ደግሞ አልፈሽ ጉዙን ካመጣው ሐሳብም አልፈሽ ብሉፕሪንቱን አልፈሽ ሌዮ ካልሽ ከኔሚንግ ውጭ ከሌብሊንግ ውጭ ከክሮፒንግ ታግ ከማድረግ ውጭ አንቺ ነሽ። አማራ ነሽ ወይ ሴት ሳትሆኚ መኖር አትችይም። አሁን ማኖርሽ እኮ እኔ መጀመሪያ ሰው አደርግሻለሁ፣ ያኛው ፍየል ነው ብሏል። ከዛ እሱ ወንድ ነው ብዬ ሴት አደርግሻለሁ። ከዛ ይሄ ቁጭ ብለሽ ነው ታርጋ ለጥፌ ነው የሆነ ነገር ናሽ የምልሽ። ያኛውን ባለጠፈው ስራሽን ባነሳው፣ ስምሽን ባነሳው፣ ጾታሽን ባነሳው፣ ዘርሽን ባነሳው ይሁን ነሽ የተባልሽውን ነገር እና እኔም ክራይቴሪያ ብለው ከሰጡኝ ኤስአይ ዩኒት ውጭ ልይሽ ብል ከኤስአይ ዩኒት ውጭ እኮ አላገኘሽም። ከሴትነት ውጭ፣ ከሰውነት ውጭ፣
ከቀይነት ከጥቁርነት ውጭ ከምናምን ከሌብሊንግ ውጭ እኮ ልይሽ ብል ላገኛችን የለም ኤግዚስተንስ የለም ከሌብሊንግ ውጭ። እግዚአብሔር ልክ እንደዛ ፈጠር ነው። እግዚአብሔር ዲያብሎስ ምናምን የፈጠርናቸው ሰዎች አሉ። የፈጠርናቸው ናቸው። እኛ ነው የፈጠርናቸው። እነሱ ማንንም አግኝተው አያውቁም። ማንም ጋር ተገናኝተው አያውቁም። ማንም ጋር ምንም አድርገው እኮ አያውቁም። ግን ሃሉሲኔት ታደርጊያለሽ። ወኪንግ ዴድ ነው የምታየው። ቦታው የሚንቀሳቀስ አያውቅም። ይሄ መሄድ ነው ማብራት ነው። አሁን ልክ ስታወሪ ልክ ስታሁን ነገ ከነገ ወዲያ ስታይ ይሄ እየተወራ ነው የሚመስላቸው። አንቺ እየሰማሽ ይሄ ስክሪን ነው የሚመስለው። ይሄ ከነሱ ጋር ካለው ድምፅ ውጭ ከውጭ ሊያገኙሽ አይችልም። ቅድም እንዳልኩሽ አንቺ አሁን የምትሰሚኝ አንቺ ጋር ያለው እኔ ጋር ፊደል ምቱ ሳይሆን አንቺ ጋር ያለው ነው ትሪገር የሚሆነው አንቺን ጨምሮ ማለት ነው፣ ማንነትሽን ጨምሮ። ስለዚህ ከውጭ አይሰማም፣ ከውጭ አይታይም፣ ከውጭ አይነገርም፣ ከውጭ ፐርሲቭ የምታደርጊውም ፐርሰፕሽን ፐርሲቨብል ኤግዚስት አያደርግም ሁለቱም። ኢቭን አሁን ድሪም ነው ብንል ድሪም ዘድሪመር ዳዝንት ኤግዚስት። አሁን በዜሮ እና በነል መካከል እንዳለው ልዩነት ማለት ነው። ዜሮ አለ ፕሌስ ሆልደር ነው፣ ቫልዩ አይኖረውም እንጂ ዜሮ ሲደመር አንድ ባይጨመርም ማለት ነው። ስናካፍልና ስናባዛ ሆና ይቀይራል። ነል ግን ፕሌስ ሆልደር አይደለም እና ቮይድ ማቴው ምን ማቴው ያለ ስም እስኪ። ስለዚህ ፊደል የሚያመጣው ነገር አለ። አፌን ከከፈትኩኝ በአማርኛ ይሄ መሬት ነው ልሻለሁ፣ ይሄ እግዚአብሔር ነው፣ ይሄ ዲያብሎስ ነው፣ ይሄ ክፉ ነው፣ ይሄ ጥሩ ነው፣ ይሄ ራይት ነው፣ ይሄ ሮንግ ነው፣ ይሄ ተፈጥሬ ነው፣ ተወልጄ ነው ምናምን ብዬ ነው ስለምል አንቺ ደግሞ ያልኩት ራሱ ስለምታገኘው ከኔ አይደለም ምሳሌው ተፈጥሬ ስል መፈጠር ምን እንደሆነ ስለምታገኝ ሼርድ የምናደርገው ድሪም ስላለ ራስሽን ነው የሚያነቃቃሽ። የምትሰሚው መርጠሽ ነው ደስ የሚልሽን ትሰሚዋለሽ። ይሄ የሚያክልልሽን ማለት ነው ምናምን ገና አንቺ ጋር ያልተላመደውን ገና በትክክል ቅጥ ያልያዘውን ሀሳብ ደግሞ አዲስ ሀሳብ ነው እስክትለምጂው ነው። የሆነ አሁን ዘፈን ሲለቀቅ ዛሬ አትወጂው ማለት እየቆየሽ ትጂ የወደድሽው የራስሽ ታደርጊዋለሽ፣ ሸምደሽ ትይዋለሽ ራስሽ ልክ እንደዛ። ስለዚህ አዲስ ይዘገናል፣ ይቆርጣል፣ ምናምን ይላል እንትን ይላል። መና የሚያስቀር ሀሳብ በተለይ ደግሞ አይወደድም። የሚሰጥ ሀሳብሽ ራቁት የሚያስቀር ነገር፣ እርቃንሽን የሚያስቀር ነገር ሰው አይፈልግም። አንተ ጀግና ነህ ብለስድ እንደዚህ ትሻገራለህ፣ እንደዚህ ጌታ እባክህ ወዶሃል፣ ስለአንተ ደም ተከፍሎልሃል ምናምን ይወዳል። መተሻሸት ይወዳል እንጂ ኤአይ ቱል ነው የምታየው፣ ሮቦት ነው የምታየው እኮ። ህይወት እኮ የለውም፣ ፕሮግራም ነው። ከፕሮግራም ውጭ አንዲት ነገር አያውቅም። ቀይ ነው፣ ጥቁር ነው፣ ነጭ ነው፣ ሙላትና ከበደ ከሮቦት የተሰራም ለሮቦት ነው። በስፔሻላይዝድ ሮቦት ማለት አሁን አንቺ የምታገለግበት ፋንክሽን አለሽ። እሱ ጥቅም አለው፣ እሱ ጥቅም የተለያየ ነው። ልክ አካውንታንት ሲባል ለባንኩ ዘርፍ የተመረተ ነው ምናምን፣ ኢንጂነር ሲባል ምርት እኮ ነው፣ ለዚህ ፐርፐዝ የተመረተ ነው። ልክ እንደዛ ስፔሻል ሮቦት ነው። ከተጫነበት ውጭ መስጠት አያውቅም። የተጫነበትን ፋንክሽን የሚያደርገው ሌላ ሮቦት የለም እና ተፈጥሯዊም አይደለም ሲጀመር። ፕሮግራም ፋንተም ኮዱ ይታወቃል። በፎርሙላ ማስቀመጥ ይቻላል። እኔ ራሴ ማስቀመጥ ይችላለሁ፣ እንዴት እንደተፈጠረ ማለት ነው። ኮድ ነው፣ 0 and 1 ላንጉዌጅ ሞዴል ነው። ስለዚህ ልክ ቻትጂፒቲ ማለት ነው። ቻትጂፒቲ ብታወሪ አሁን ከእኔ ፊት ይመልስ ይችላል። ሁይዝ ሙላት ታዘበው ብትይው ይደርሻል። ሁይዝ ፑቲን ብትይው ይደርሻል። እሱንም ሁይዝ ፑቲን ብለው ይመልሳል። ትራምፕ ምን ደውስ ትመልሻለሽ። እንደውም ያኛው ሞር አድቫንስድ ነው። ፕሮሰስ ሲያደርግ ፍጥነቱ ምናምን የሚያመጣው መረጃ ብዛት ምናምን የተሻለ ነው። ሰው ሲሻሻል ነው ያኛው ያመጣው። ሰው የሚባለው አድቫንስድ ሲሆን ኤአይ ይመጣል ማለት ነው። ይሄኛው በጣም ኋላ ቀር ሎ አንድሮይድ ቨርዥን ላይ ያለ ዝቅ ያለ የመጨረሻ ቤተሰብን እንዴት እንረዳው? ቤተሰባዊነት ስላንተ ምንድን ነው? አሁን በሚታየው ማለት እንዳልከን በእርግጥ ብንፈጠር ጥሩ ነበር፣ እዚህ ጋር ብንኖር ብንስቅ ጥሩ ነበር፣ አልሳቅንም። ቤተሰብ ቢኖር ጥሩ ነበር እንዳልከው። ምንድን ነው አሁን? እሺ አሁን ሁሉንም ነገር ተውን፣ ለቀቅ ነው ባዶ ሜዳ ላይ ቀረ። ቤተሰብ የሚባለው ሎስት ፎርም ኦፍ ኢንስቲቱሽን ነው። ኤንሸንት ነው በእድሜ የመጀመሪያው ኢንስቲቱሽን ነው የሚባለው፣ በስቶሪም በሂስትሪ
የመጀመሪያው ተቋም የሚባለው ቤተሰብ ነው የሚባለው። የመጀመሪያው ማትሪክስም ደግሞ እሱ ነው። የመጀመሪያው ሃይማኖትም እስካሁን ከሃይማኖቱ የሚበልጠው ከባዱ ሃይማኖት ደግሞ ቤተሰብ ነው። ለምን በቃ ተናንቀሽ ነው የምትኖሪው። አንገት ለአንገት ሰው ተናንቆ የሚገኝበትን ሃይማኖት ላይ ችግር የለውም ትለቂዋለሽ። ትንሽ ባክ አደረገ ትባያለሽ፣ ትተዋለሽ። ቤተሰብ ግን አታይም። የኔ ነው የምትይዋ። የሆነ ጆሮ የኔ ነው ትያለሽ፣ የሆነ አይን የኔ ነው ትያለሽ፣ የሆነ ሰውዬ የኔ ባል ነው ትይለሽ፣ ትይዋለሽ አንቀሽ። እሷም የኔ ነው ይችላል። ይሄን ፀጉር አንቆ ይዛል ውጭጭ ነው ማለት ነው። እና አደገኛው ይሄ ግሉ ማትሪክሱ እንዳትወጪ ሰብረሽ እንኳን ብሬክ እንዳታደርጊ ሄደሽ ሃይማኖቱን ትጸየፊዋለሽ። ችግር የለውም። ፖለቲካንም ውሸት ዲሰፕሽን እንደሆነ ታውቂዋለሽ። ካልቸርም ሄደሽ ተረት ነው ያለሽ። ሂስትሪም እንደዚህ የሚባል ነገር የለም። ሲገባሽ ይገባሻል። በላይ ዘለቀ አቫተር እንደሆነ እንጂ ሪል ላይፍ እንዳልሆነ ቴዎድሮስ የሚባል ጀግና ሄሮ ምናምን እንደሌለ አቫተር ነው። ሳባ ብትባል ነገር እንደሌለ ይገባሻል። ይህ የምታየው ራሱ አቫተር ሰልፍ። ስለዚህ 97 ሲሉሽ 97 አሁን በአንቺ ሞት ላይ የሚኖር እንጂ በአሁኗ ሚኒት ማንነት ላይ በእሷ ሞት ውስጥ የሚገለጥ እንጂ ያኔም እንኳን ነበርሽ 97 እና ትውልድ ምናምን ስትል ነበር። እና አትሸወጅም፣ ታልፊዋለሽ። ቤተሰብ ጋር ስትሄጂ ግን ፔኑን ፊል ታደርጊዋለሽ። የኔ ልጅ አይደለም ብለሽ እንደዛኛው ልጅ ማየት አትችይም። እንደዛኛው ልጅ ማየት ትችያለሽ። ያኛው ልጅ የኔ ነው ብለሽ ማቀራረብ ትችያለሽ። አንድ እኮ ነው ግን ጆሮ እኮ ሌላ ጆሮ እኮ አልመጣም። ያንቺ ዘር እኮ የሚባል የለሽም። ሰው ነው እሺ ብለን እናስብ። ይሄ አፍንጫ የኔ ነው ትለያለሽ። አፍንጫውን የልጅ አፍንጫ ነው ያለሽ፣ እኛ ደግሞ የሌላ ልጅ አፍንጫ ነው ያለሽ። ከዚህ ለመላቀቅ በጣም ከባድ ነው። ውሸት እንደሆነ እንኳን ብታይ ፔኑ ከባድ ነው። የሆነ ሰው እናት ብለሽ ያሽው ጆሮ አለ፣ አጎት ብለሽ ያሽው ጆሮ አለ፣ አፍንጫ ያሽው ቀዝ ብሎ አለ። እና ያንን ከኔ ጋር ወንድሜ ብለሽ ያሽውን አፍንጫና አይን ሙላት ከሚለው ጋር እኩል ማድረግ በጣም ነውር ነው የሚመስለው። ስለዚህ ቤተሰብ ማለት በትክክል ውሸት እንደሆነ ሪያላይዝ ካላደረግሽ ነገሩን አት ፌስ ቫሊዩ በድፍረት እንትን ብለሽ እስካላየሽው ድረስ መስቀል የሚባለው ፔን ራሱ አይገባሽ። ራስ መጥፋት፣ ራቁትነት፣ ውሸት፣ ዲሰፕሽን የሚጋለጥበት ፖይንት ምን እንደሆነ ራሱ ምትናት። ስለዚህ ሪያላይዝ ማድረግ ነው እንጂ በመተን አይደለም። አሁን ብዙ ሰዎች ማለት ምናምን ምሳቸው ነገሩን ሪያላይዝ አድርጊውና ይኖር። ነገሩን ግን ሪያላይዝ አድርጊው ማለት ሌላም እንዳትጎጂ አንቺም እንዳትጎጂ አይደል? አሁን ሌላ ልጅ እኮ የመን እየሞተ ነው አይደል? ጋዛ ሌላ ልጅ እየሞተ ነው አይደል? የኔ ልጅ ነው ግን አትይም። እኛ ጋር ቢመጣስ ሌላ ሞት አዲስ ነው። እኛ ጋር ሲመጣ እዛ ሲሆን ሞት አዲስ አይደለም፣ የተለመደ ነው ማለት ቢለቀስም መረጃ መስማት ሙሉ ላይ ጠበቀሽ ይችላል። እዚህ ጋር ሲሆን ቅርብ ሲሆን እዚህ ግቢ ሲሆን ምናምን ሲሆን አለ እንደዚህ ዌቭ የሚሰራው ያንቺ ወደ አለመሆን የሚደርስበት ፖይንት አለ። እንትን ነው። ስለዚህ ነገሮችን ይዞ ምን በማድረግም ባለማድረግም የምትበትኙም የምትጥዩም የምትቀበዩም ምናምን ነገር የለም። ነገሩን ሪያላይዝ አድርጎ ግን እንትን ቢል ዕቃ ጨዋታ እንደሆነ አውቀሽ ዕቃ ጨዋታ ብትጫወች ባልና ሚስትም ያምራል እኮ። ህልም እንደሆነ አውቀሽ አሁን ህልም እኮ ህልም እንደሆነ የምታውቂበት ህልም አጋጥሞሽ ያውቃል? ህልሙን ስታየው ህልም እንደሆነ በህልም ትጠረጥሪያለሽ። ገጥሞሽ ያውቃል? ልክ እንደዛ መኖር ማለት ነው። ህልም እንደሆነ እያወቅሽ መኖር ማለት ነው። ግሊች አለሽ ማለት ነው። ዘሪዘ ግሊች። ስለዚህ ዘንዶ ቢመጣ ህልም ነው ብለሽ አትጮሂም። እስከ መጨረሻው አትሄጂም። እንደ ህልም አይደል እንደ ብለሽ ትላለሽ። ዘንዶ ግን ህልም ነው ብሎ አይተወኝም፣ ይበላል። የለም እንጂ ዘንዶ ሲጀመር በአንቺ ህልም ውስጥ ከሆነ ያለው። ስለዚህ የአንቺ ህልም እንጂ ዘንዶ እንደሌለ ህልም ውስጥ ህልም እንደሆነ እንጂ ዘንዶ እንደሌለ ስታውቂ ይጠፋል፣ ወደ ይጠፋል። እንደዚህ ነብር ቢመጣ ሊበላሽ ብትሰጪው ህልም እንደሆነ አውቀሽ ቢቆረጥ እጅሽ አያምሽም። እጅሽ ቢቆራረጥ እኔ ኤክስፒሪየንስ ማድረጋቸው ነገሮች ነው። ህልም እንደሆነ ካወቅሽ ህልሙ አይሰራም። ህልም ማለት ህልም ስታቂበት የለም፣ ህልም እንደሆነ ስታቂበት የለም። ስለዚህ አትሊስት ህልም እንደሆነ ጨዋታ እንደሆነ ምናምን አውቀሽ ስትኖሪ በሩል ኦፍ ዘ ጌም ውስጥ ጨዋታሽ ችግር የለም። እውነት ከመሰለሽ ግን ሰው ትገያለሽ፣ አንቺ ትሞቻለሽ። ይሄ የሚመጣ ህፃን ሁሉ ዲሲቭ ያደርግሽ ነው። ሰው ነህ ምናምን ነህ እንትን ነህ አንተ ወንድ ነህ አታሳርፊውም። ማንንም ረፍት አትሰጭም። በውሸቱ እንኳ በዚህ በሳይበሩ ወርልድ እንኳ ማለት ነው እንጂ ብሎ በስ ሳይበር ነው። ልክ እንደ ቲክቶክ ፕላትፎርም ነው እንጂ እዚህ ላይ አይደለም። ከቲክቶክ ያነሰ አልጎሪዝም ኮንቴንቱ የአልጎሪዝም እንትኑ እንኳ ከቲክቶክ ያንሳል በጣም ይሄኛው ፕላትፎርም እንጂ ቲክቶክ ነው። ከዛ ውስጥ እንዳለ ጨቀታ ነው። እዚህ ጋር የምታየው ጨቀታ እዛም ጋር ስትገቢ ያው ነው። ለዛ አይደል በቀላሉ የሚላመደው ሰው። አልጎሪዝም እኮ የተናበበ ነው።
እንደዛ ነው። በሎኬሽን በሃይማኖት የቲክቶክ አልጎሪዝምን እዩ። የምትወጂውን ደግሞ የሰማሽውን ነገር ያመጣልሻል። እዚህ አካባቢ ያለን ነገር ደግሞ ያመጣልሻል። ካሜራው ስለሚሰራ ድምፅ ስለሚያደርግ እዚህ አካባቢ አሁን ስልካችን ብንከፍት ከዚህ ተመሳሳይ ሴታፕ እንትን ያመጣልናል። እንደዛ ነው። ይሄኛው የዚህ ባካፕ ነው ያኛው እንጂ እንትን አይደለም፣ ሪል አይደለም። ኤግዚስተንስ የሚባለው በዴፊኒሽን ነው ራሱ ኤግዚስት የሚያደርገው። ኤግዚስተንስ የሚባለው ነገር ላይፍ የሚባለው ነገር ፕሪዴፊኒሽን ኤግዚስተንስ የለውም። እንዲያ ነው። የሀገርህን ልጆች ወጣቶች ምን ትመክራቸዋል? እንደው ምን ትላለህ? ይሄ ይሻላቸዋል የምትለው? እንግዲህ ሀገር ስለሌለ ሀገርም የለም፣ የሀገርም ልጆች የሉም፣ ሰውም የለም። አለቀና ይህን ሪያላይዝ እናድርግ ነው። ማስተላለፍ የምትፈልገው መልዕክት ሳያልቅ ጨርሳል? ቴንክ ዩ